ማርያም ኪዳነ ምህረት ናት። ኪዳነ ምህረት የተባለችበት ቃል ኪዳን የተሰጠባት ወይም ቃል ኪዳን የተሰጠችው በዚች ቀን ነበረ። አንድ ሁለተኛ ፍልሰተ ስጋዋ ያረፈበት ቀን ነው። ወይም ደግሞ ስጋዋ ከመቃብር ተነስቶ ወደ ሰማይ ያረገበት ቀን ነው። ስለዚህ አሁን ላወራቸው መጽሐፍ ቅዱሳዊ ኤቪደንስ አለ። መጽሐፍ ቅዱስ ቆይ እኔ የምልህ አንተ መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው የምትቀበለው? ለዛ የጠየቁ መጽሐፍ ቅዱሳዊ ኤቪደንስ አለህ ወይ? ኦኬ በጣም ጥሩ። መጽሐፍ ቅዱስ ከመጽሐፍ ቅዱስ ውጪ አትቀበሉ፣ ምንም አይነት መጽሐፍ አትቀበሉ የሚል ካለ እስኪ ያሳየኛል። እኔ አሁን ማርያምን በተመለከተ ስለ ዛሬው ቀን የእግዚአብሔር ቅዱስ ቃል ውስጥ ላይ አልተጻፈም ማለት ነው። በቃ መለስ አንተ ማለት ያለብህ አትደረብራል። እኔ ሙሉ ሰው ነኝ። ምን ማለት እንዳለብኝ ጠንቅቄ አውቃለሁ። አንተ ከሆነ ማስረጃ ስጠኝ። ይሄው መጽሐፍ ቅዱስ ተአምረ ማርያም ላይ ያለው መጽሐፍ ቅዱስ ላይ አይደለም ያለው፣ ተአምረ ማርያም ላይ ነው ያለው። ተአምረ ማርያምን ካላመንክበት ለምን ተአምረ ማርያምን ያስከው? ገዝተህ ለምን ያስከው? አንተ ስለጠቀስከው ለአንተ ለማሳየት እኮ። ለምን ያስከው? መጀመሪያ ቤት ውስጥ ለምን አስቀመጥከው ካላመንክበት? ወይም ደግሞ ለእናንተ ለማሳየት የሐሰት መጽሐፍ እንደሆነ ለማሳየት ነው። አሁን ወደ ሮቱ እሺ፣ ዘድንግል ያው ትሰማለህ። እግዚአብሔር ይመስገን በጣም ደህና ነን። እንዴት ነህ አንተ? አለን። ሰላም ነው፣ ሁሉ ሰላም። ዛሬ የማንን በዓል ነበር ስታከብር የነበረው? የማርያም። ምን የሆነችበት? ያረገችበት ትንሣኤዋ። እሺ፣ መጽሐፍ ቅዱስ ላይ አለ? ሌላ መጽሐፍ ላይ አለ። አሁንም አልመለስክልኝም። የማርያም ትንሣኤ መጽሐፍ ቅዱስ ላይ አለ ወይ ነው ያልኩህ። አይ እኮ መጽሐፍ ቅዱስ ላይ የለም፣ ግን ሌሎች መጽሐፍቶች ላይ አለ። እሺ የለም አልከኝ። ጥያቄ መጽሐፍ ቅዱስ ላይ አለ ወይ ነው ያልኩት እኮ። ገባኝ እኮ ሌላ መጽሐፍ ላይ አለ፣ መጽሐፍ ቅዱስ ላይ ቃል በቃል የለም። እኔ ጥያቄ መለስክልኝ እኮ መጽሐፍ ቅዱስ ላይ የለም አልከኝ። ስለሞቷ አይደል? ስለመነሳቷ። እሺ በቃ የኔ ጥያቄ እሱ ስለነበረ ማለት ነው። ዋናው ጥያቄ እሱ ነው። እሺ ለምንድን ነው የሞተችው ማርያም? ለምንድን ነው የሞተችው ማርያም? ያረፈችው። እሺ ያረፈችው ለምንድን ነው የሞተችው? ምን ከእንትን ጋር የነፍሳቶች ጋር ምናምን አንቺ ካልሞችላቸው ምናምን አይወጡም ምናምን የሚለው ቃል ኪዳን ስላለ በዚያ ምናምን እንትን ለማለት ፈልገህ ነው? ፍላጎቴ ለኔ ተወው። ማረፍ ስላለባት ማስረጃ ስጠኝ። ተአምረ ማርያም ላይ። እሺ ንገረኝ። እሺ አውጣውና ሳይ። መጽሐፉ የለኝም አሁን አለኝ። ተአምረ ማርያም ምዕራፉን አውጣሽ። በእንተ ረፍታ ለማርያም የሚል አውጣልኝ። እሺ እዚህ ተአምር ላይ አይደል? እዚህ እስቲ ተአምረ ማርያም ይሆናል። አውጣ፣ ችግር የለውም። እሺ እሺ እግዝነተ ማርያም ኪዳነ ምህረት የሚለው ነው። እግዝነተ ማርያም ኪዳነ ምህረት የሚለው ነው። አይ አይደለም። እሺ ምን የሚለው ላይ? በእንተ ረፍታ ለማርያም ይላል። ተአምር። እስኪ አንዱን ርዕስ አለብኝ። አንዱን ደስ የሚልና እኮ ርዕሱን ነው ያነበብኩልህ። አሁን አንደኛው ርዕስ ነው ከኪዳነ ምህረት ጋር ተያይዞ ያለው እዚህ ጋር ነው። አይ ከኪዳነ ምህረት ጋር ያለውን ተውና በእንተ ረፍታ ለማርያም የሚላለ ወይም ደግሞ እሺ በእንተ ዘጥመተ ሞተ ይላል። በእንተ ዘጥመት ሞተ
ሞተ። ችግሩ ይኸውልህ አንተ ከአማርኛ ውጭ ስለሌለ እኮ ነው። ለምን አንተ ጋር ከአማርኛ ውጭ የዝም የለም። እሺ እሺ ዞር አድርግልኝ። እኔ ላነበው ዞር አድርግልኝ። ሜላይ ኪዳነ ምሕረት የሚለውን አንብቡ። ኪዳነ ምሕረት የሚለውን ላነበለት። እሺ እሺ ኪዳነ ምሕረት ገጽ የኪዳነ ምሕረት የምታገኘው ስለ ትንሣኤዋና ስለ ቃል ኪዳን ነው የምታገኘው። ይሄኛውን ጥር 21 ቀን ላይ ነው የምታገኘው አባቴ። ጥር 21 ቀን የሚነበብ ተአምር አለ። በእንተ ዕረፍታ ለማርያም የሚል አለ። እሺ የለም ምኑ ጋር ምን እስኪ ወይ ዞር አድርገው እስኪ ከታየኝ እኔ ልይል በትልቁ አድርገውና የለም ገጽ 195 ነው ያልከኝ። እሺ ሜላይ እሺ ቴዳይ 195 እሺ 195 ተአምረ ማርያም እሺ ገጽ እመቤታችን ከዚህ ዓለም ታልፍ ዘንድ እንደጸለየች። እሺ እሺ ያልከው ሐሳብ ላይ አይደለም የቴዳ ሐሳብ ላይ ነው ያለው። እሺ ይሄድሽ እስኪ አንበው። ልመናዋ ክብሯ ለዘላለም በእውነት ይደርባችሁ። አምላክን የወለደች በድንግል አምላክ የወለደች እመቤታችን በቤተልሔም ተቀምጣ ሳለ አቤቱ ጌታዬ ቸር ሊቆይ በዚህ ሁከትና ሐዘን በመላበት ዓለም ደገኛውን መልአክን ልከ ውሰደኝ ስትል እንደ ጸለየች መልአኩ ገብርኤል እንደተገለጸላት እንደዚሁም እያለች ስትጸልይ ሰማይ ተከፈተ። መልአኩ ገብርኤል ወደ እርሷ ወርዶ ጸጋን የተሞላሽ ደስ ይበልሽ በማለት የደስታ መልእክት ነገራት። ዳግመኛም እነሆ ጸሎትሽ ካንቺ ከተወለደው ከእግዚአብሔር ዘንድ ደረሰ እንደ ፈቃድሽ ከዚህ በኋላም ዓለም ወደ ዘላለም ሕይወት ትሄጂ ዘንድ ልመናሽ ተሰምቷል አላት። ይህንም ነገር ከመላእክቱ ቃል በሰማሽ ጊዜ ወደ በዓቷ ተመለሰች። ወደ በዓቷ ተመለሰችና ከዚያ የሚያገለግሏትን ደናግልት ሰብስባ ወደ በዓቷ ማለት ምን ማለት ነው? እንጃ ትነግረናለህ። አላውቅም። እሺ ቀጥልሽ። በቃ ተመለሰችና ከዚያ የሚያገለግሏትን ደናግል ሰብስባ አይሁድ ሁልጊዜ የልጄን መቃብር ይጠብቃሉና ስለዚህ የኔን ከዚህ መገኘት አንድ ቀን ይገለጽላቸዋልና ከዚያ መግባት ይከለክሉኛል ብዬ ፈቻቸው። በዚያም ጊዜ ሁሉም በአንድነት ቃላቸውን አስተባብረው ከአንቺ ጋር እንሄዳለን፣ ስለ አንቺ አባትና እናታችን ወንድሞችና እህቶቻችንን ተከትለንሻልና እነሆ አሁንም አንቺ ከሄድሽበት እኛም እንሄዳለን፣ ባለን ዘመን ሁሉ ከአንቺ ጋር አንለይም አሏት። በዚያን ጊዜ ያዘዘቻቸውና ወደ ቤተልሔም ያዘቻቸውና ወደ ቤተልሔም ሄደች። በዚያም ተቀመጠች። እንዲሁም ያለቻቸው ስለ አይሁድ ፍራቻ ሳይሆን ከዚህ ከኃላፊው ዓለም ከሞት ያለቻቸው ቅድም ልክ ነህ፣ አሁን ግን ተሳስተሃልና ስማ። እንዲህም ያለቻቸው ስለ አይሁድ ፍራቻ ሳይሆን ከዚህ ከኃላፊው ዓለም በሞት የመለየቷ ጊዜ ስለደረሰ ነበር። እናንተም የፍቅሯን ፈለግ የተከተላችሁና በፍቅሯ ቀንበር የተጠመዳችሁ የወንጌል ልጆች ሆይ እንግዲህ እመቤታችሁ በቤተልሔም ሳለች መልአኩ ገብርኤል ከዚህ ዓለም የምትለይበት ጊዜ በክብር እንደነገራት አስተውሉ። ልመናዋ ክብሯ ለዘላለም በእውነት ይደርባችሁ አሜን ይላል። እሺ አነበብኩልህ፣ ጨረስኩልህ። እሺ ይህ አይደለም። እሺ የሆነውን ንገረን ብራዘር፣ የሆነውን ንገረን። በቃ ይሄ ስለ አራት እሺ አታቆም፣ ልተወው። እሺ ይህ አይደለም። በቃ
እሺ እኮ የሆነውን ንገረን አለ ብራዘር ማስረጃ። ስለዚህ ወይስ ልዝለለው ጥያቄውን ለምን ትዘለዋለህ? ችግር የለውም። ማርያም ኪዳነ ምህረት ናት። ኪዳነ ምህረት የተባለችበት ቃል ኪዳን የተሰጠባት ወይም ቃል ኪዳን የተሰጠችው በዚች ቀን ነበረ። አንድ ሁለተኛ ፍልሰተ ስጋዋ ያረፈበት ቀን ነው፣ ወይም ደግሞ ስጋዋ ከመቃብር ተነስቶ ወደ ሰማይ ያረገበት ቀን ነው። ስለዚህ ይሄ ነው የምህረት ቃል አንደኛ የምህረት ቃል ኪዳን የካቲት 16 የተሰጠችበት ቀን ነው። ስለዚህ በየወሩ የምትዘከረው ለዚያ ነው። አዎ ጥያቄው ችግሩ ምንድነው? ለጠየቅኩ ጥያቄ መልስ የለውም እና አሁን ላወራቸው መጽሐፍ ቅዱሳዊ ኤቪደንስ አለ። መጽሐፍ ቅዱስ ቆይ እኔ የምልህ አንተ መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው የምትቀበለው? ለዛ የጠየቅኩ መጽሐፍ ቅዱሳዊ ኤቪደንስ አለህ ወይ? ኦኬ በጣም ጥሩ። መጽሐፍ ቅዱስ ከመጽሐፍ ቅዱስ ውጪ አትቀበሉ፣ ምንም አይነት መጽሐፍ አትቀበሉ የሚል ካለ እስኪ ያሳየኛል። እኔ የጠየቅኩ ጥያቄ መጽሐፍ ቅዱሳዊ ኤቪደንስ አለክ ወይ ነው ያልኩ እኮ። እየሰማኸኝ ነው? መጽሐፍ ቅዱስ የለኝም አልኩ እኔ የለም። ስለዚህ ያለህ ላይ እናውራ፣ ችግር የለም። ያለህ ላይ አይደለም ስለ ማርያም ብራዘር ርዕስ ሽፍት ለማድረግ አትሞክር። ርዕስ ሽፍት ለማድረግ አይደለም ሰው እያወራን ያለ ነው። አሁን ስለ መጽሐፍ ቅዱስ ሳይሆን ውጪ አትቀበል ብሎ አዟል ወይ ነው። ተደማመጥ። ስለዚህ አሁን ዋናው ፖይንቱ ምንድን ነው? እያወራን እየተነጋገርን ያለ ነው። ሐዋርያቶች ይህንን ትምህርት ይህንን ሀሳብ ሰብከውታል ወይ? ተናግረውታል ወይ? አስተምረውታል ወይ ነው ጥያቄው። አስተምረውታል? እሺ የትኛው ሐዋርያ? ቶማስ ለምሳሌ ማስረጃ እስቲ። ተአምረ ማርያም ላይ አለ። ከቅዱስ ቃሉ ማስረጃ እስቲ። ይሄም እኮ ቅዱስ ቃል ነው እኮ። ተአምረ ማርያም እኮ ቅዱስ ቃል ነው፣ ዝም ብሎ ቃል እኮ አይደለም። አይ አይደለም፣ ከመጽሐፍ ቅዱስ ማስረጃ እስቲ። መጽሐፍ ቅዱስ ላይ የለም እኮ እያልኩ ነው አባቴ እኮ የለም ነው። ስለዚህ የለም ማለት ግን ተአምረ ማርያም ላይ አለ። ተአምረ ማርያም ላይ ስላለ እኮ ነው እየጠየቅኩ ያለሁት። ይህንን ሀሳብ ከመጽሐፍ ቅዱስ አሳየኝ ያልኩ ሰው የለም ማለት ነው። መጽሐፍ ቅዱስ ውስጥ የለም ነው እያልከኝ ያለው። ልለፍ ወደ ሌላ ፖይንት አለ። ገና ስላልጀመር ነው ማለት ነው። የለም አልከኝ መለስክልኝ እኮ። ሌላ ጥያቄ የለኝም። በቃ መለስክልኝ። የለም አልከኝ አለኝ። ሌላ አለኝ። እሺ ቅዱስ ቃሉ ላይ አለ ማስረጃ አስተኝ። ኦኬ እሺ ቅዱስ ቃሉ ላይ ደግሞ እሺ ከመጽሐፍ ቅዱስ ውጪ ሌላ መጽሐፍ አትቀበሉ ብሎ መጽሐፍ ቅዱስ ከልክሏል ወይ? ጥያቄ ነው እሱ። መልስ አለኝ አይባልም። እኔ አሁን ጥያቄ እየተቀበልኩ ስላልሆነ ይኸውልህ ተአምረ ማርያምን አዳምጠኝ። ተአምረ ማርያምም አይበልም። አሁን እያወራን ያለነው ወንድም አለም ግራ ከተጋባ አይዞ ላበረታ እፈልጋለሁ፣ እውነት ማለት ነው። ስለዚህ አሁን ግራ ካልተጋባ ሀሳብ ላይ ቆይ፣ ርዕስ ታትቀይር። አሁን ማርያምን በተመለከተ ስለዛሬው ቀን የእግዚአብሔር ቅዱስ ቃል ውስጥ ላይ አልተጻፈም ማለት ነው። በቃ መለስ። አንተ ማለት ያለብህ አትደረብራት። እኔ ሙሉ ሰው ነኝ። ምን ማለት እንዳለብኝ ጠንቅቄ አውቃለሁ። አንተ ወሪ ማድረግ ያለብህ መጨነቅ ያለብህ አንተ ምን ማለት እንዳለብህ ብቻ ነው። ስለ እኔ አትጨነቅ ብራዘር። እኔ ሙሉ ሰው ነኝ። ምን ማለት እንዳለብኝ በደንብ ጠንቅቄ አውቃለሁ። ስለዚህ መጽሐፍ ቅዱስ ውስጥ የለም አልከኝ፣ ተቀበልኩ እኮ። በቃ የእግዚአብሔር ቃል ውስጥ ከዘፍጥረት እስከ ራእይ ማርያም ከሞት መነሳቷን ማድረጓን የሚያስረዳ አንዳች ጥቅስ የለም አልከኝ፣ ተቀበልኩ። መሞቷንም የሚያስረዳ የለም። ሰማሁ እኮ በቃ የለም አልከኝ ወዳጄ። ማለት በቃ የለም አልከኝ፣ ያልከኝን እኮ ተቀበልኩ አልኩ። ማለት ለምን ተቀበልከኝ ነው አርጊውመንት። ኦኬ አይደለም። ስለዚህ ማርያም በቃ ተቀበልኩ ብራዘር፣ በቃ ተቀበልኩ። ማድረጓን ተቀብለኛል። መጽሐፍ ቅዱስ ውስጥ የለም አልከኝ፣ ተቀበልኩ። መጽሐፍ ቅዱስ ውስጥ አለመኖሩን ነው የጠየቅኩ። አለ ወይስ የለም ነው ያልኩ። የለም አልከኝ፣ ተቀበልኩ። ማርያም ማድረጓን ተቀበልሃል አልተቀበልክም? ስላልተጻፈ እኔ ልቀበል አልችልም። ተጽፏል ተአምረ ማርያም ላይ እሱ
እሱ አሁን ጥያቄ ነው። እኔ ተአምረ ማርያምን የእግዚአብሔር ቃል ነው እውነተኛ ነው ብዬ አላምንም። ብራዘር እኮ እንቀጥል። አሁን ርዕሳት ርዕስ በመቀየር ለመሸሻት ሞክር። ርዕሱ ስለ ኪዳነ ምሕረት ነው እንጂ ስለ ተአምረ ማርያም ስላልሆነ ብራዘር። እሺ ኪዳነ ምሕረት ዛሬ እርገቷ ነው አይደለም? አይደለም። እሺ ከሆነ ማስረጃ አስጠኝ። ማስረጃ አስጠኝ። ይሄው መጽሐፍ ቅዱስ ተአምረ ማርያም ላይ ያለው መጽሐፍ ቅዱስ ላይ አይደለም ያለው፣ ተአምረ ማርያም ላይ ነው ያለው። ተአምረ ማርያምን ካላመንክበት ለምን ተአምረ ማርያምን ያስከው? ገዝተህ ለምን ያስከው? አንተ ስለጠቀስከው ለአንተ ለማሳየት እኮ። ለምን ያስከው? መጀመሪያ ቤት ውስጥ ለምን አስቀመጥከው ካላመንክበት? ወይም ደግሞ ለእናንተ ለማሳየት የሐሰት መጽሐፍ እንደሆነ ለማሳየት ነው። አሁን ወደ ርዕሱ እንመለስ። የሐሰት በርታት ነው ያለበት። ካልሆነ እሱ ሌላ ቀን ስለ ተአምረ ማርያም ስናወራ ሌላ ቀን ደግሞ እናወራለን። አሁን እያወራን ያለ ነው ስለ ኪዳነ ምሕረት ነው። ሐሳብህን ሰብስብ ብራዘር። እሺ ይኸው የሐሰት ትምህርት መሆኑ የሐሰት መጽሐፍ መሆኑን ማረጋገጫ ስለስተይሽ ሌላ ቀን አሁን ተአምረ ማርያም አይደለም ርዕሳችን። ልሰማ አልችልም። እኔ ርዕስ አልቀየርም። ርዕስ ስለማልቀየር ይኸውልህ እንካ ልንገርህ ከምር እውነቴን ነው። እኔ ርዕስ ስለማልቀየር አሁን ርዕሱን ምን አይተህ ነው የገባው ብራዘር? ርዕሱን ምን አይተህ ነው የገባው? በጣም ባዶነት ተሰምቷቸዋል። ጌታን እውነቴን ነው የምልህ። ጥሩ ግድ የለም እሱን አሁን ያዘው። በቃ እንደሱ ከመሰለ ያዘው። ሌላ ቀን ስናወራ እንቀጥላለን። ችግር የለም እኮ አልኩህ። አሁን በቃ ሳትደነግጥ ሀሳብ ላይ እንቆይ። እሺ እባክህን ወደ ርዕሱ እንመለስ። ዘድንግል ፕሊዝ እኮ ባለፈውም እንደዚሁ አሁንም እንደዚሁ ርዕሱ ላይ እንቀጥል ወዳጄ። ርዕስ እንቀጥል። ርዕሱ ላይ እንቀጥል። አይዞ ብራዘር አይዞ። እሺ የምህረት ኪዳን ማርያም አግኝታለች ማለት ወዳጅ። በቃ አጠይቀኝ። ርዕስ አይደለም አላልከኝም? በቃ ታዲያ ምን ሰራለህ? ታች ሆነ ሰማና ብራዘር እኮ ስለ ርዕሱ ስጠይቅ አጠይቀኝ ትላለህ እንዴ? በቃ ታችሁን ብራዘር። ከብዶኛል ነው የሚባለው በጨዋ አነጋገር። ርዕስ ለመቀየር ሞከርኩኝ፣ ታገልኩኝ፣ አላስቀየርከኝም። ስለዚህ አትጠይቀኝ አይባልም። ስለዚህ በቃ ታች ሆነ ታፕታፕ ሼር አድርግ ብራዘር። ምንም ማሰራ እንዴ ወዳጅ። ርዕስ ካላወራ በርዕሱ ላይ ታዲያ ምን ሰራለህ? እና አይዞ ነው ብራዘር የምልህ። አይዞ ወዳጅ። የምሬን ነው የምልህ። እንደዚህ የምትሸማቀቁ ከሆነ ቤተ እምነት ቀይሩ። ቅድም ማነው የሆነ ሰው ሲል ነበር እንዲህ ማለት ይሄን ያክል የሚያሸማቀቃችሁ ከሆነ ሜላ ያንተ ደስት ላይ ነበረው። በቃ እንደዚህ የመሸማቀቅ ህይወት ውስጥ ከገባችሁ በቃ ቤተ እምነት ነው መቀየር ያለባችሁ ብራዘር። ምን ለምን ትጨናነቃላችሁ? መጨናነቅ አይኖርባችሁ። እሺ አምበር ሰላም ሰላም። ዳኒ እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ሰላም አለን። ከየት ቤተ እምነት? ከኦርቶዶክስ ነው። እሺ እንኳን ደህና መጣ። እንኳን ደህና ቆየ። እሺ ዛሬ ሜላ በእውነት በጣም አሳዝኖኛል። አንድ መልስ ኖሮት ሊሞገተው የሚችል ሰው የለም እና ድርቅ የሚያደርግ ሰው ነው ዛሬ እየደረሰው ያለው። መልስ ይኖርሃል ብዬ አስባለሁ። ልገምትና ለሜላ ልስጠው። ካሊለ ግን እኔ ብታገልለት ነው ደስ የሚለኝ። መልስ ይኖር ይሆን? አይ እኔ እንኳ መልስ ለመመለስ ሳይሆን የመጣሁት አንዳንድ ነገሮችን ለማለት ነው ከፈቀድክልኝ። እሺ አይ መልስ ነበር እየጠበቅን ያለ ነውና አይ እንትን ነው ማለት አሁን ይሄ እኔ ኦርቶዶክስም ብሆን በጣም ብዙ ጥያቄዎች አሉኝና የሃይማኖት አባቶችን በመጠየቅ ጊዜ መልስ ሳይሆን ወደ ግራ እያጣመሙ እንደውም ስም ይሰጡሃል፣ መናፍቅ ነህ ምናምን እያሉ ብዙ ጊዜ እኔ ዳኒ አንተ አድናቂ ነኝ። አድናቂ ብቻ ሳይሆን የምጠይቃቸው ጥያቄዎች በእኔ ውስጥ ያሉ ጥያቄዎች ናቸው። ምንም እንኳን ኦርቶዶክስ በሆነ እኔ ኦርቶዶክስነት አብዛኛውን ጥያቄ እንድትጠይቅ አይፈቀድልህም። እዚህ ጋር ምናልባት የኦርቶዶክስ መምህራን ቅድም አሁን የገባው ልጅ ምንም አይነት ሙስሊም ተደረጋለሁ ብራዘር፣ እኔ ሙስሊም ተደረጋለሁ ምንም አይነት እውቀት የለውም። አንደኛ ሰው እዚህ ጋር ርዕሱን አይቶ ሲመጣ ለጥያቄው ትክክለኛ ቃል በቃል መልስ ሊኖረው ይገባል። ታምረ ማርያምን አንተ አነበብክለት፣ ስታነብለት ቢያንስ እንኳን ታምረ ማርያምን ይዞ መምጣት ነበረበት። ከእንደዚህ አይነት ሰው ጋር አንተ ባታወራ የተመረጠ ነው። እኔ ልል የፈለኩት ምንድነው እዚህ ጋር የምትለጥፋቸው ጥያቄዎች በእኔ ውስጥ ያሉ ጥያቄዎች ናቸው። አንደኛ፣ ሁለተኛ በእኔ ውስጥ በጣም ብዙ እጅግ በጣም ብዙ ጥያቄዎች አሉ።
እዚህ ጋር መንጣት አይጠበቅብኝም። ነገር ግን እዚህ ጋር የተለያየ መምህራኖች ስለሚመጡ ይሄ ብቻ አይደለም ርዕስ፣ ብዙ አይነት ርዕሶች አሉ። እኔ ልሰጥህ እችላለሁ፣ ምንም አይነት መልስ የሌላቸው ማለት ነው። እነሱን ርዕሶችም ብታቀርባቸው፣ ለምሳሌ ስለ ታቦት ስጠይቅ ማንም ሰው የመለሰልኝ መልስ የለም። በአጭሩ እንኳ ዓለም ላይ ብዙ ኦርቶዶክስ እምነት ተከታዮች አሉ። ለምሳሌ ሩሲያን ብንወስድ እንደኛ ኦርቶዶክስ ናቸው። ግሪክ ብትሄድ ኦርቶዶክስ ናቸው። ግብጽ ብትሄድ ኦርቶዶክስ አሉ። ግን በእምነት ተመሳሳይ ሆነን በጣም ብዙ የምንለይባቸው ነገሮች አሉ። እዛ ሀገር ታቦት የለም፣ እኛ ጋር ግን ታቦት አለ። በእምነት ግን እንመሳሰላለን። ምንድን ነው ብለህ ስትጠይቅ አጣማው ነው የሚመልሱልህ። ትክክለኛውን መልስ አይጠይቁም። እነኝን ርዕስ አድርገህ ብትጠይቃቸው በቃ ቃል በቃል ነው መልስ ሲባል ቃል በቃል መሆን አለበት። አንድ ለምሳሌ እዚህ ጋር የተለጠፈው ኪዳነ ምሕረት ማለት ምንድን ነው የሚባለውን አብራርቶ ከመጽሐፍ ቅዱስ ቢያንስ የተቀራረበ ለጥያቄው መልስ መስጠት አለበት አንድ ሰው። ካልሆነ ግን አላቅም ማለት እኮ ምንም ማለት አይደለም። ማንኛችንም በእውቀት ሙሉ ልንሆን አንችልም፣ ግን አላቅም ማለት ኃጢአት አይደለም። ስለዚህ ምንድነው ዳኒ በቃ እኔ ውስጥ ያሉ ጥያቄዎችን ናቸው እዚህ ጋር ለጥፈህ የምትጠይቃቸው። እዚህ ጋር ትክክለኛ መምህር መጥቶ ሊያብራራና ለተጠየቀው ጥያቄ ለተለጠፈው ቀጥታ ቃል በቃል መመለስ አለበት፣ ቢያንስ የሚቀራረብ እንኳን ማለት ነው። ቅድም የገባው ላይ በጭራሽ እኔ እንጃ የሚያወራው ሌላ ምንም ጭራሽ እኮ ቢያንስ ታምረ ማርያምን ይዞ መምጣት ነበረበት። እና ብዙ ነገሮች አሉ። እኔ በውስጥ ልጽፍልህ እችላለሁ የምትጠይቀው እዚህ መለጠፍ ያለብህን በቃ በጣም ወሳኝ ጥያቄዎች ማለት ነው። ቅድም እንዳልኩ ነው። ሌላ በእምነት ተመሳስለን እንኳ እነሱ ታቦት የላቸውም፣ እኛ ጋር አለን። እነሱ ይዘው አይወጡም፣ እኛ ይዘን እንወጣለን። ይሄ ራሱ ሌላ ጥያቄ ነው፣ በጣም ወሳኝ ጥያቄ ማለት ነው። ስለዚህ በጣም እንትን ነው። እኔ እዚህ ጋር የምንመጡ ሰዎች ግን እውቀት ቢኖራችሁ ለመከራከርም የተሻለ ነው፣ በማስረጃ ቢሆን የተሻለ ነው። የሚደረገው ሌላ መጽሐፍ ቅዱስ የሚለው ሌላ፣ በቃ ግራ የገባው ነገር እንደዚህ ከሚሆን ህዝብ የእውቀት ከማጣት የተነሳ ጠፍቷል የሚለውን እንኳን ማስታወስ አለባችሁ። እውቀት ወሳኝ ነገር ነው እና ይሄን ለማለት ነው። እኔ ለመማር ነው የምፈልገው በብዛት እንጂ ጥያቄ ኖሮኝ አይደለም። ርዕሶቹን እኔ በውስጥ ልክልሃለሁ ከፈለክ ዳኒ። እሺ ጸጋ ይብዛልህ፣ ተባረክ። ጥሩ ነው ላክልኝ። ግን ያው የምታነሳቸው ሀሳቦች እኛም እያነሳናቸው ነው። ምናልባት አለመገጣጠም ይሆናል እንጂ ስለ ታቦት በጣም በተደጋጋሚ ያነሳንባቸው ጊዜያቶች ናቸው። እንደውም አሁን አንዳንድ የተዘጉ ፋይሎች የሚባሉ ርዕሶች አሉ። በቃ ቶታሊ ኦርቶዶክሳውያን የማይገቡበት ርዕሶች ማለት ነው። በቃ ኬዝ ክሎዝድ የተባሉ ማለት ነው። ማለት በቃ እንደው ዝም ብለን ካልሆነ በስተቀር ማናነሳቸው ርዕሶች ማለት ነው። ከነኛ ርዕሶች መካከል አንደኛው የታቦት ጉዳይ ነው። በቃ አንድ ኦርቶዶክሳዊ ዝር አይልም። አንድ ኦርቶዶክሳዊ ማለት ነው። እርስ በራስ ተማምረን ለመለያየት ካልሆነ በስተቀር አንድ ኦርቶዶክሳዊ ታቦት የሚል ርዕስ ተከፍቶ የሚገባ አንድ ኦርቶዶክሳዊ የለም። እና አንዳንዴ ቀን ጥሎን ብንከፍታቸው ማንም ሰው አይገባ፣ ማንም ማለት ነው። እና በቃ ኬዝ ክሎዝ ካልናቸው ርዕሶች መካከል አንዱ ታቦት ነው። ጥሩ መንገድ ላይ ነው ያለው። ጠይቅ፣ የእግዚአብሔር ሐሳብ ያለበትን ነገር መርምር። በቃ ክርስትና እንደሱ ነው። ሳምበዲ ስላወራ ስለተናገረ ሳይሆን የእግዚአብሔር ቃል ያወራውና የተናገረውን የምናምን ሰዎች ነን ክርስቲያኖች። እና ስለዚህ እናበረታታለን። መርምር፣ ጌታ አንድ ቀን ይረዳል። ያን ነው አንድ ያጋጠመኝን ነገር ልንገርህ። ማለት ለሁሉም ትምህርት ሊሆን ይችላል። የሆነ ቦታ እንደዚህ በብዛት ከ30 በላይ ሰው ይሆናል ተሰብስቦ በወሬ ስለ ታቦት ተነሳና እያወራን ሁሉም ክርስቲያን ነው እና ሌላው ትምህርት እንዲሆን ነው። አሁን እዚህ ጋር ብዙ ሰው እያዳመጠ ስለሆነ ማለት ነው። ከዛ ስለ ታቦት ተነስቶ ኢትዮጵያ ውስጥ ብቻ እኮ ነው ታቦት ያለው፣ ሲጀመር ተሰርቆ ነው የመጣው ታሪክ ነው ከተባለ ምንድነው የምታወሩት? ሌላ ሀገር እኮ ታቦት የለም ስላቸው ሁሉም አብደው በቃ ዱላ ቀረሽ እና በመሀል የሆነ እውቀት ያለው ሰው ነበረ፣ እሱ ዝም ነው ያለው። በዛ ሌሎቹ ሊደበድቡ ዱላ ነው የቀረው በቃ ይሄን ስላቸው ማለት ነው። እና የተነሳውን በአጋጣሚ ስለሆነ በወሬ አንዳንድ የሆነ ቦታ ስብሰባ ላይ ነው እና መምህር ነው በአጋጣሚ ልጁ። ከዛ ሌላ ጊዜ ለካሱ ሰርች አድርጎ ሁሉንም ነገር በዓለም ላይ ያሉትን ኦርቶዶክሶች ሲያይ
እኔ ያልኩት ነገር ለካ እውነት ነው። ታቦት የለም እዛ ጋር። ያው ኦርቶዶክስ ነን ስርዓቱን ያደርጋሉ፣ ግን ታቦት የሚባል ነገር የለም። ከዛ ሌላ ጊዜ አግኝቶ መጥቶ እቅፍ አድርጎ ነው አንተ በቃ ጀግና ነህ ያለኝ። ገባ? እንደዚህ ሲል ሁሉም ሰው ያሉ አሉ የሌሉ አሉ፣ በዛ ጸጥ ነው ያሉት። እና ጥያቄ ሰው ጠይቆ የመረዳት እንዴ ሰው እኮ ከሁሉም ፍጥረት አልቆ የፈጠረው ክፉና ደጉን እንዲለይና ጥያቄ ጠይቆ የማወቅ መብት አለው። በቃ ይሄ ማንም የሚነፍገው አይደለም። ሰው አንድ ሰው ጥያቄ የሆነበትን ጠይቆ የመረዳት የማወቅ መብት አለው። ይሄ ከፈጣሪ የተሰጠው ሁላ ነው። ማንም ሊከለክለው የሚችል አይደለም። እና ሁሉም ነው ጸጥ ያለው በዛ ሰዓት ማለት ነው። የላቸውም ሰርች አድርጎ ሲያይ እነሱ የላቸውም። እኔ እንዳልኩት በዛ ሰዓት ግን በጣም ሁሉም ሰው ነው ያበደብኝ ላይ ማለት ነው። እና እንደዚህ አይነት ነገሮች አሉ፣ ብታስተውሉ የተሻለ ነው። ያ ልክ ነው። መልእክታችን እሱ ነው። መርምሩ፣ እንደ እግዚአብሔር የሆነውን ነገር ፈትሹ። ቤተክርስቲያን ያወራችሁ የተናገረችው ነገር ሁሉ እውነት ላይሆን ይችላል ብላችሁ እንድትቆሙና ራሳችሁ እንድታዩ መሰረታችሁን የእግዚአብሔርን ቃል እንድታረጉ ነው። በርታ። የእግዚአብሔርን ቃል በደንብ አንብበው። ጥያቄ ለሆኑ ጉዳዮች ላይ መልስ ያለው የእግዚአብሔር ቃል ነው። ያንን ነው ልልህ የምችለው። ጸጋ ይብዛልህ። ተባረክልኝ። አሚን አሚን። መልካም ጊዜ። እሺ፣ ሌላ ኦርቶዶክስ ያል እሺ፣ አጁ ምናልባት ጥያቄ ሆነብህ ነገር ካለ ብንመልስልህ። አሁን ባለኝ አዌርነስ የመጠየቅም ሁለቱንም እኔ ፊት አደርጋለሁ ብዬ ስለማላስብ ቅድሚያ ብማር በሚለው ነው። እሺ፣ የዘላለም ሕይወት አለኝ ብለህ ታስባለህ? እንዴት ነው ማላስበው? በጣም ነው ማስበው። እንዴት አገኘህ ያንን የዘላለም ሕይወት? ፈጣሪ አምላክን አምኜ ነው። ፈጣሪ ስለሆነ ብለህ ነው የምታስበው? ማለት ነው ስለኔ እንደሞተ ስለኔ እዳዬን እንደከፈለ ስለማመን። ስለዚህ ስለ አንተ ዋጋን የከፈለ ኢየሱስ ክርስቶስ ስላለ ማለት ነው። አዎ። ስለዚህ እሱ በከፈለው ዋጋ አንተ ነፃ ወጥተሃል ማለት ነው። ይሄ ይጠይቃል እንዴ? ግልጽ እኮ ነው። ኦብቪየስሊ ያለ ነገር ነው። ስለዚህ ዛሬ ብትሞት የዘላለም ሕይወት አለ ማለት ነው። ገነት ትገባለህ ማለት ነው። ጄጅመንቱንማ እኔ እኮ አላስቀምጥም ማለት ዳኛ የተባለው ለምንድን ነው? ጌታ ኢየሱስ ክርስቶስ ፈራጅ ስለሆነ እሱ እኔ ራሴ አሁን እየፈረድኩ ነው ማለት ነው። እኔ አሁን ነገ እንዲገባሉ ምናምን በቃ እሱማ ፈረደልህ እኮ ምንድነው? እኔ በራሴ ፐርስፔክሽን ማለት ነው። እንዴት መሰለህ በያ ለእኔ እንደሞተ ሩን ለሱ መቶ አልሰማውም። በመሀል ተቋርጠ ነበር። ለእኔ እንደሞተልኝ ለእኔ ዋጋ እንደከፈለ ከኃጢአት ነጭ አድርጎ እንደፈጠረኝ አምናለሁ። ከዛ ግን እንደ ጴንጤዎች ይሄ ብትሞት የት ትገባለህ ምናምን የሚል የክሪቲካል ቲንከሮች አይነት አስተሳሰብ ነው። አይ ዶንት ቲንክ። እሺ ጥሩ ነው። ሶ ኢየሱስ አድኖኛል ብለህ ታምናለህ ማለት ነው አይደል? ምንም ይሄ 100+። እሺ የዳነ ሰው የት ነው የሚገባው? የዳነ ሰውማ ገነት ነው የሚገባው። እሺ ሶ አንተ ስላልዳንክ ነው የት እንደምትገባ የማታውቀው ማለት
ድህነቴንማ እኮ የሚያውቁ ጌታ ኢየሱስ ነው። ስለዚህ አንተ አልዳንክም ማለት ነው። እንዴት? ያመነ ሰው ይድነዋል ወይስ አልዳነም? ምክንያቱም ቅድም ምን አልከኝ መሰለ? የዳነ ሰው የት ነው የሚገባው በሚለው ተስማማን፣ ገነት በሚለው ተስማማን አይደል? እኔ ድኛለሁ አልከኝ። እንግዲህ አሁን ዛሬ ብትሞት የት ትገባለህ ስለ አላቅም ትለኛለህ። ስለዚህ ወይ አልዳንክም። ፍርዱን ይኸውልህ አሁን እኔ እንዴት መሰለ፣ በጣም ብዙ ጊዜ እኔ በጴንጤ ይቅርታ አድርግልኝና ጴንጤ የሚያራምደው ሙድ እንዴት መሰለ፣ ልክ ኤቭሪቲንግ ወደፊት የሚሆነውን ያውቃል። አሁን አውዬ ግድ የለም አሁን እሱን የጴንጤ ሙድ የሚያራምደውን ተወውና አንተ የገባህን ብቻ ንገረኝ። እኔ ጴንጤ ስለሆንኩ እኔ ስለ ራሴ ያወራለሁ። እኔ አንተ የገባህን ብቻ ልረዳ። እሱን ነው የተሻለ የሚሆነው እሱ ነው። ይኸውልህ እንዴት መሰለ፣ እኔ በቃ በራሴ ላይ ፈራጅ መሆን ስለማልፈልግ፣ ምክንያቱም ምንድነው ሁሉንም የሚያውቀው ጌታ ኢየሱስ ነው አይደል? አይ ቀደም እኮ ይኸውልህ የዳነ ሰው የት ይገባል ነው ያልከኝ አልኩ እኮ። አሁን እኔ ሲምፕል እኮ ነው። አላቅም ልልህ ማለትም ዝም ልልህ የፈለግኩት እንደሱ ፍቃድ የሚለውን ለመንገር ፈልጌ ነው። ረዳኝ። ጥሩ። ለዳኑ ሰዎች የእግዚአብሔር ፈቃድ የት ነው እንዲገቡ? እንዴ ለዳኑ ሰዎች እኮ ገነት ነው። እሺ አንተ ድነሃል እንዴ? እሺ ያመነ ሰው ድነዋል ወይስ አልዳነም? አንተ ድነሃል ወይ? እኔ አሁን ስለ አንተ ነው እያወራሁኝ ያለሁት። አንተ ድነሃል? እኔ አምናለሁ ካልኩ እሺ፣ እኔ አምናለሁ ካልኩ ድነሃል ወይ? ወዳጄ ወንድሜ ድነዋል ወይ? አንተ ምንድነው የምትለው? አሁን ያመነ ሰው ምንድነው? እኔ እነግርሃለሁ፣ ችግር የለም። እኔ አሁን ያንተ እንድረዳ ነው። አንተ ድነሃል? እንዴት ነው አንተ ድነሃል የምትለው? እኔ አምናለሁ ካልኩ ያመኑት ከዚህ በፊት አንተ የምታውቃቸው ምንድናቸው? እኔ አሁን ስለ አንተ እኮ ነው እያወራኝ ያሉት። እኔ የወንጌል አማኝ ነኝ፣ አንተ ኦርቶዶክስ ነህ። ስለዚህ አሁን የምትመልስልኝ በገባህና በተረዳኸው ነው። እና አንተ ድነሃል ወይ? ወይኔ አልተረዳኸኝም። አንተ ድነሃል? በደንብ ተረድቻለሁ። ስለተረዳኸው ነው እኮ። ማንጋኑ ያዕቆብ ሚውት አርግ ፕሊዝ። ያዕቆብ ሚውት አርግ። እሺ ድነሃል አንተ? እኔን ተወኝና ጀስት እንደ ሶስተኛ ሰው በቃ እሺ። አንተ በቃ ልተው ችግር። አሁን እኔን ጠይቀኝ። እኔ አረዳድን ልነግርህ ነው። እኔ አረዳድን አይደለም አሁን የምትነግረኝ። እኔማ ስለኔ መረዳትማ እኔ ነኝ የማወራው። አንተ ስታወራ ሚስት አደርገዋለህ። ስማኝ እሺ። እኔ አሁን ይኸውልህ እንደዚህ እናድርጋ። ይኸውልህ እኔ ስለ አንተ እኮ አላወራሁም። አንተን የጠየቅኩ አይደል? ስለ አንተ መረዳት አወራሁ? እኔ አላወራሁም። ስለ እኔ መረዳት እንዴት ታወራለህ? እኔ ሳታውቀኝ። እኔ እኮ ስለ አንተ መረዳት ሳይሆን እኔ አንተን የምጠይቅ አሁን አንተን አይደል? ቀጥታ አንተን ሳይሆን እሺ የሆነ ሰው አለ ትላለህ፣ ከዛ በጌታ ያምናል። እኔን ጠይቀኝ፣ ችግር የለም። እኔ ጴንጤን ብለህ የምታምነውን አንተ የኔን እምነት ጠይቀኝ፣ ግድ የለም እኮ ፈቀድኩልህ እኮ ወንድሜ። አይደለም ምን አንተን ልጠይቅ፣ እኔን ጠይቀኝ አልኩህ። አሁን ሌላ ሰው መጠየቅ አይጠበቅብህም። እኔን ጠይቀኝ፣ ፈቀድኩልህ እኮ ወዳጄ። እሺ ያመነ ሰው ድኗል ነው የምትለው ወይስ አልዳንም ነው የምትለው? አዎ በልጁ የሚያምን የዘላለም ሕይወት አለው ይላል። እንዴት እኔን አንተ ድነሃል ብለህ እንዴት ትጠይቀኛለህ? ማመንህን እርግጠኛ ስላልሆንኩ። አያ የሚያምነው ለአንተ ጴንጤ ብቻ ይመስላል። አይ ጥሩ ልጠይቅህ፣ የዘላለም ሕይወት አለ? አየህ አሁንም እየጠየቀኝ ነው። አየህ እኮ እርግጠኛ አይደለህማ አንተ። አሁን ይኸው ልጠይቅ እድል ሰጠው እኮ። የዘላለም ሕይወት አለ ወይ? እንደማምን እየነገርኩ እንዴት ትጠይቃለህ? ጥሩ ንገረኛ። ካለ አዎ አለኝ በል ሳትፈራ። እንዴት ነው አንተ ለመጠየቅ እንዴት ነው ይሄንን? እሺ እኔ ስለ አንተ አላቅማ። እኔ ስለ አንተ ስለማላቅ እኔ አንተ እንድጠይቀኝ ያደረግኩ የኔን እምነት እንድታቅ ነው። ስትጠይቀኝ እነግርሃለሁ። እኔ አሁን አንተን የጠየቅኩ ወዳጅ። አንተ ሰው ነህ። እሺ አሁን አንተ ሰው ነህ።
ብዬ ብጠይቅ ምንድን ነው የምትለው? አዎ ሰው ነኝ ብዬ እመልስልሃለሁ። ግልጽ ምን ስለሆንክ ነው ሰው ነኝ ያልከው? ሰው ስለሆንኩ። በቃ እኔ ደግሞ ታምናለህ ስትለኝ አዎ አምናለሁ። የሚያምን ሰው ምንድን ነው የሚሆነው? ሰው መሆንህን በምንድን ነው ማረጋገጫነት? ጥሩ እኮ አሁን አልከፋኝም፣ ግራ አልተጋባውም። ሰው ነህ ወይ ብለህ ስጠይቀኝ አዎ ብዬ ነው የመለስኩልህ። ልክ እንደዛው ማረጋገጫ ምንድን ነው? ማረጋገጫ የሰው ባህሪ ስላለኝ ነው። በቃ ያ ማለት ደግሞ ምንድን ነው? አየህ መለስኩልህ። ምንም ሳይመስለኝ መለስኩልህ። ልክ እንደዚሁ አንተ ምንም ሳይመስልህ መልስልኝ። እኔ እኮ ልጠይቅህ አልፈልግም። አሁን ገብቶሃል? ሰው መሆንን እኔ አውቃለሁ። ጥሩ። እኔ ግን አሁን አንተ መዳንህን አላውቅም። አየህ አሁን አንተ በራስህ ሚድነው ጴንጤ ያልሆነ ሚድን ስለማይመስል አልወጣኝም። እኔ ስጠይቀኝ እኮ አልከፋኝም። አንተ ስጠይቀኝ ከፋኝ እንዴ ወዳጅ? አልከፋኝም እኮ አይደለም። እኔ እኮ ለምን መሰለህ? ታዲያ ለምን ይከፋሃል ብራዘር? ይሄ እኮ የሚያስከፋ ጥያቄ እኮ አይደለም እንዴ። ያ ምንም የሚያስከፋ ጥያቄ እኮ አይደለም። ይሄ ጥያቄው የሚያስከፋ አይደለም፣ ግን እንዴት ለጥያቄ ይበቃል? በጌታ የሚያምን ሰውን ኦርቶዶክሶች አሁን ብንሞት ገነት እንገባለን ብለው ስለማያምኑ ማለት እንደሱ ፍቃድ ነው። እንደ ጌታ ፍቃድ እኮ አያምኑም ማለት ነው። የእሱ ፈቃድ ምን እንደሆነ አያውቁም ኦርቶዶክሶች። እንዴ ፍቃድን ለጌታ መስጠት ምን እንደሆነ የጌታ ፈቃድ ተገልጧል። በልጁ የሚያምን የዘላለም ሕይወት አለው ነው። የጌታ ፈቃድ ይሄ ነው። የጌታን ፈቃድ አያውቁትም ኦርቶዶክሶች። እሺ እኔ ጠይቀኝ፣ ደስ ይለኛል። ጠይቀኝ። እሺ የሆነ ሚስተር ኤክስ አለ ትላለህ። አይ እኔን ጠይቀኝ አልኩህ። እኔ ስለ ሚስተር ኤክስ አይመለከተኝም። እኔን ጠይቀኝ። ኦኬ እሺ፣ አንተን ማለቴ ዳይሬክትሊ ማለቴ አይደለም። እሺ ዳይሬክትሊ ጠይቀኝ። ዶንት ወሪ ብራዘር፣ ዳይሬክትሊ ነው እኔን የምትጠይቀኝ። ኖ አይ በምሳሌ ነገሮችን ልነግርህ ስለምፈልግ ነውና ስማኝ። እኔን ያለ ምሳሌ የኔን እምነት ጠይቀኝ። ኖ ወይኔ አንተ ትቸኩላለህ መሰለኝ አባቴ። እሺ ስማኝ። እሺ አሁን አንተ በዚህ ሰዓት አለህ የሆነ ቦታ እየሄድክ ነው እንበል። አያርገውና እስከ ጥግ ነው እምነትህ አይደል? በጌታ እምነትህ እስከ ጥግ ነው። የሆነ ኃጢአት ሰርተህ በዛ ቅጽበት ብትሞት ምንድን ነው የምትሆነው? አየህ ትልቁን ፖይንቱን ሚስ አደረግከው። ላስተምር። አሁን በደንብ ልብህን ከፍተህ ስማኝ። እኔ ዳንኩት ኃጢአት ስለሌለብኝ አይደለም፣ ንጹህ ስለሆንኩኝ አይደለም። ኦኬ ኃጢአት ስላልሰራው አይደለም የዳንኩት። እሺ በእግዚአብሔር ልጅ በክርስቶስ ኢየሱስ ስላመንኩ ነው የዳንኩት። እኔ ያውም ኮኔ አምናለሁ ስል ምን አልከኝ? ቆይ እኔ አሁን ስላንተ አይደለም። ቆይ አትደባልቀው። ስላንተ አይደለም እያወራን ያለ ነው። አሁን እኔን አይደል የጠየከኝ? እሺ እኔ ልንገርህ፣ ግድ የለም ይጠቅምሃል። በህይወትህ ማለት ትጠቀማል። እኔ የዘላለም ህይወት ያገኘሁት የጸደቅኩት የእግዚአብሔር ልጅ የሆንኩት ኃጢአት ስለሌለብኝ አይደለም። እሺ በልጁ በክርስቶስ ኢየሱስ ስላመንኩኝ ነው። ስለዚህ እኔ የዘላለም ህይወትን ሁሌ ሳስብ ስራዬን አይደለም ማየው፣ የተሰራልኝን ስራውን ነው ማየው። በኃጢአት ጸንቼ እስካልቆምኩ ድረስ፣ ኃጢአት በባርነት እስካልገዛኝ ድረስ የዘላለም ህይወት ዋስትናዬ ሁልጊዜ በልጁ በክርስቶስ ኢየሱስ ደም የተከፈለው ዋጋ ነው። ከእግዚአብሔር ቃል ማስረጃ ልስጥህ። እሺ ጥሩ። ሮሜ ምዕራፍ 4 አንድ ድንቅ የእግዚአብሔር ቃል አለ። እንደዚህ ይላል። በደምብ ስማኝ።
ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ምን ለሚል? ለሚሰራ። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። አየው፣ የጌታ ቃል በጣም ግልጽ ነው። ምኑ ነው ጽድቅ ሆኖ የተቆጠረልን? እምነታችን ነው፣ ስራችን አይደለም። ከእኔ የምለው አንዳች ነገር የለም፣ ከእኛ የምንለው አንዳች ነገር የለንም። እኛ ምኖች ነን? ሁሌ እኔ ራሴን ስመለከት ኃጢአተኛና በደለኛ የሆንኩ ሰው እንደሆንኩኝ ነው የሚገባኝ። ኦኬ፣ በራሴ ማንነት በራሴ ብቃት መጽደቅና መዳንም አልችል፣ የምመካበት አንዳች ነገር የሌለኝ ሰው ነኝ። ከኢየሱስ ውጪ የዘላለም ህይወት ተስፋ እኔ የለኝም። ምንም ተስፋ የለኝም፣ ህይወት የለኝም ብራዘር። የዘላለም ህይወትን እርግጠኛ እንድሆን ያደረገኝ ከኔ የተነሳ ሳይሆን ስለ እኔ ከተሰራው ስራ የተነሳ ነው። ስለዚህ የዘላለም ህይወት ሁሌ አንተን በአእምሮ ውስጥ ሊቀመጥ የሚገባው ትልቁ ቁም ነገር ይሄ ነው። ከአንተ አንጻር አይደለም የዘላለም ህይወት የሚሰጠው፣ ከተከፈለልህ ስራ አንጻር ነው የሚሰጠው። ለምን? እዚሁ ክፍል ላይ በግልጽ እንደምታየው ኃጢአተኞች ምኖች በደለኞች በእምነት አማካኝነት ስለሚጸድቁበት ስለሚድኑበት ህይወት ነው ጌታ ያወራው። ስለዚህ የዘላለም ህይወት ከኛ አንጻር የሚሰጥ ከንጽህናችን አንጻር የሚሰጥ ሳይሆን የእግዚአብሔር የጸጋ ስጦታ ነው። ስለዚህ ሁሌ እኔን ልታስብ የሚገባው ቁም ነገር ድኛለሁ፣ ጸድቄያለሁ፣ የእግዚአብሔር መንግስት አግኝቻለሁ ብዬ ሳወራ ሁሌ በአእምሮ ሊኖርህ የሚገባው ግንዛቤ ይሄ ነው። ከኛ አንጻር የሆነልን ነገር አይደለም የምናወራው። ከጌታ ምሕረት የተነሳ ከጌታ ቸርነት የተነሳ ከጌታ በጎነት የተነሳ የሆነልንን ነገር ነው የምናወራው። እዚህ ጋር እኮ አሁን አንተ እንደኛ እንደ ቸርነቱ ስንል ትቃወማለህ። ለምን እንደ ጌታ ቸርነት ለምን አልቃወም? እንደ ጌታ ቸርነት ነው የዳንኩት እኔ ያልኩ። አየህ፣ እንደ ጌታ ቸርነት ነው የጸደቅኩት። ኦልሬዲ ጸድቄያለሁ፣ ኦልሬዲ ድኛለሁ። አሁን ካንተ ጋር እያወራሁ ነው አይደል? በምድር እየተመላለስኩ ነው አይደል? ግን በሰማያዊ ስፍራ ተቀምጫለሁ እኔ። አይ ልዩነታችን እሱ ነው። አሁን እኛ እግዚአብሔር ባዘጋጀልን ስፍራ ላይ ያለን ሰዎች ነን። ርስት ያለን ሰዎች ነን። እርግጠኛ ነን ጌታ በክብር ሲመጣ ያዘጋጀልን ስፍራ ያለን ሰዎች ነን። መኖሪያ ያለን እኛ። አዩ ልዩነታችን እሱ ነው። we are sure እኛ እርግጠኞች ነን። ጌታን ስናምነው ያን ያክል ድረስ ነው። አይ እኔ ብሄድ ይሻላችኋል፣ በአባቴ ቤት ብዙ መኖሪያ አለ፣ ደግሞ ስፍራን አዘጋጅቼ እመጣለሁ፣ ለእናንተ እሰጣችኋለሁ፣ አዘጋጅላችኋለሁ ያለን ጌታ አለ። የምንኖር ሰው እርግጠኛ የሆንበት ርስት አለን። ልዩነታችን እሱ ነው። አሁን ግራ ይኑረኝ አይኑረኝ መንግስቱን ወርሳለሁ አልወርስም እያልን የምንኖር ሰዎች አይደለንም። ለዚህ እኮ ነው ዮሐንስ በመልእክቱ እንዳለ ታውቃለህ፣ የዘላለም ህይወት እንዳላችሁ ታውቁ ዘንድ ይላል። በእግዚአብሔር ልጅ በክርስቶስ ኢየሱስ ለምታምኑ ይህንን ጽፍላችኋለሁ። የዘላለም ህይወታችንን እርግጠኛ ነን 100%። አዩ ከምን አንጻር ስትለኝ ከኢየሱስ አንጻር ነው የምልህ፣ ከኔ አንጻር አይደለም። ከኔ አንጻር አይደለም። ጳውሎስ ልክ እንደተመኘው ማለት ነው፣ ብሞት ይሻለኛል ማለት ለእኔ ጥቅም ነው ሞት እንደሚለው፣ ሞት ለወንጌል አማኞች ጥቅማችን ነው። ለምን? የት እንደምንገባ እርግጠኛ ነን። የተሻለ ህይወት እንደምናገኝ እርግጠኛ ነን። አየህ፣ ሞት ማንፈራው ለዛ ነው። ሞት አያስፈራንም። በጌታ ያለ ሰው ሲሞት ካየኸው እየተዘመረ ቃሉ እየተሰበከ ደስ እያለን እንሸኛለን። ሐዘናችን አይከፋም። እንደ አባት፣ እንደ ወንድም፣ እንደ እህት፣ እንደ ልጅ መለየቱ ፊል ብናረግም ግን የሚያጽናናን አንድ ተስፋ አለን። ያ በሞት የተለየው ወንድማችን ይሁን አጎታችን፣ የቅርብ ዘመዳችን ይሁን የሩቅ ወዳጃችን የት እንደሄደ ግን እርግጠኞች ነን።
የሄደው በክርስቶስ ኢየሱስ አምኖ ከሆነ ወደ አባቱ ነው የሄደው። አለቀ። ከማን አንጻር ስትለን ከተከፈለለት ክፍያ አንጻር፣ ከሰውየው አንጻር አይደለም። ለምን ካልከኝ የዘላለም ሕይወት የእግዚአብሔር የጸጋ ስጦታ ነው እንጂ የሰዎች የሕይወት ስጦታ አይደለም። የብቃት ማሳያ አይደለም። የዘላለም ሕይወት ፓስተር በለው ሐዋርያ፣ ምዕመን በለው ሁሉም በእግዚአብሔር ልጅ በክርስቶስ ኢየሱስ በመስቀል ስራ በተሰራላቸው ስራ ነው የእግዚአብሔር መንግስት የሚወርሱት። ይሄ ነው ይሆናል። ስለዚህ ድህነት ማይጠፋ ነው አሁን አባባል ዞሮ ምን ማለት ነው? ድህነት ማይጠፋ ነው የሚጠፋ ነው እንደ ጌታ የሰጠን ይኸውልህ ብልይ ድርግም ነው እንደ እግዚአብሔር አንተን ነፃ ያደረገው ከምንድን ነው? ከዘላለም ኃጢአት ነው ወይስ ከምትሰራው ኃጢአት ነው? ከሁሉም። እኔ አሁን ለምሰራውም ኃጢአት ኢየሱስ ክርስቶስ ዋጋ ከፍሎልኛል። ልጆች ሆይ ኃጢአት እንዳታደርጉ ይህን እንጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ በአብ ዘንድ እጠበቃለሁ ነው የሚለው። እርሱም የኃጢአታችን ማስተሰሪያ ክርስቶስ ኢየሱስ እንደሆነ መጽሐፉ ይናገራል። ኢየሱስ ዋጋ የከፈለው ላለብኝ ዕዳ አይደለም፣ ወደፊት ለምኖርበትም ዕዳ የከፈለልኝ ኢየሱስ ነው፣ ሌላ አይደለም። ይኸውልህ የዘላለም ሕይወት እግዚአብሔር ለልጆቹ ሲያዘጋጅ ከኛ አንዳች የሆነ ነገር እንዳይኖር አድርጎ ነው በልጁ በክርስቶስ ኢየሱስ የፈጸመው። ጌታ ያልፈጸመው እኛ በዘላለም ሕይወት ተስፋችን ኮንትሪቢዩት የምናደርገው ከኛ የሆነ አንዳች ነገር የለም። እስካመንን ድረስ በእግዚአብሔር ልጅ በክርስቶስ ኢየሱስ ላይ እምነታችን ሙሉ እስከሆነ ድረስ በዘላለም ሕይወት ተስፋ ላይ የሆነ የነገር አዋተን ሙሉ አናረገውም። የዘላለም ሕይወት ሙሉ የሆነ ፓኬጅ ነው በራሱ። እሺ ስማኝ። እሺ ለስማ ቅድም እንዳልኩህ አሁን የሆነ ሰው በቃ በኃጢአት ኦንዌይ ላይ ነው እንበለው የሆነ የኃጢአት መንገድ ላይ ነው። ምን ማለት ነው? በኃጢአት መንገድ ላይ ነው ስትለኝ ማለት ጸኒኮ ልዩነታችን ግን ታያላችሁ አይደል? ምንድነው በኃጢአት መንገድ ላይ ነው ስትለኝ ምን እያልከኝ ያለው? ልክ ኃጢአት እየተገበረ እሺ አክሲደንታሊ ህይወቱ ቢያልፍ እምነት እስከ ጥግ ነው ብያለሁ። በቃ እምነቱ እስከ ጥግ ከሆነማ ብራዘር ይኸውልህ በደንብ እንድረዳ ማለት ነው። ይኸውልህ ከእግዚአብሔር ስንወለድ አንድ ህይወት እንደሚገባብን ታውቃለህ። ከእግዚአብሔር የተወለዱ መጽሐፉ ምንድን ነው የሚለው? ኃጢአትን ምንድን ነው የሚሉት ታስታውሷል? እኔ እኮ ልማር ነው የገባሁት ነው ያልኩት። ጥሩ እሺ ተማር። ከእግዚአብሔር የተወለደ ኃጢአትን አያደርግም ነው የሚለው። ኦኬ እሺ ኃጢአትን ከእግዚአብሔር አንዴ ማክ የሚታረጋል ከላይ አንድ ድምጽ አለ ወይታችሁን ብራዘር ወይታች አርጉት ማይኩ አይዘጋምና እሺ ከእግዚአብሔር የተወለደ ኃጢአትን አያደርግም የሚለው አውዱን ሄደ ስትመለከተው ኦኬ በኃጢአት ጸንቶ አይኖርም እያለ ነው ያለው። ምን ማለት ነው? ለኃጢአት ባሪያ አይሆንም የሚል አይነት ሐሳብ ነው ያለው። ስለዚህ አንድ ሰው ለምሳሌ እኔ እየተመላለስኩኝ በጌታ በጽድቅ በቅድስና እግዚአብሔር በሰጠኝ ህይወት እየተመላለስኩ ያለ ኦኬ አሁን ለምሳሌ ከአንድ ሰው ጋር እንዲሁ እንትን ብዬ ድንገት እየሄድኩኝ መኪና አክሲደንት ቢደርስ ምናምን ጌታ ያችን ነገር ሰርቷልና የዘላለም ህይወት አልሰጠውም አይልም። ኃጢአትን መስራትና በኃጢአት ጸንቶ መኖር የሚለያዩ ኮንሰፕቶች ናቸው። ለዛ ነው ሁለቱን ክሊር አድርግልኛል እኮ ማለት አሁን በቃ አዲስ ሊሆንብህ ይችላል። አሁን በደንብ ሰማኝ ስለሚጠቅም ማለት ነው። ይኸውልህ የዘላለም ህይወት ከኛ የህይወት ንጽህና አንጻር የተሰጠን አይደለም። ኦኬ የዘላለም ህይወት ኃጢአተኞችና በደለኞች
በክርስቶስ ኢየሱስ አምነው የሚድኑበት የእግዚአብሔር ስጦታ ነው። አገኘው ፖይንቱን? የዘላለም ሕይወት ኃጢአተኛና በደለኛ ሰው እያልኩ ነው ያለሁት። በክርስቶስ ኢየሱስ በማመን የሚድንበት ሕይወት ነው። ኦኬ። ስለዚህ በክርስቶስ ኢየሱስ የተሰራው ስራ ነው እንጂ ሰውየው የሚያድነው ሌላ ሰውየው ፈጽሞና አድርጎት የሚድንበት ሕይወት አይደለም። የዘላለም ሕይወት ለምሳሌ አንድ ምሳሌ ልስጥ። ሉቃስ ምዕራፍ 23 ላይ ሁለት ታሪክ ታገኛለህ። ሁለት ወንበዴዎች ነበሩ። ኦኬ። ሁለቱም ምንድን ናቸው? ወንበዴዎች ናቸው። በሁለቱ ወንበዴዎች መካከል ልዩነት ግን አንድ ልዩነት ነበረ አይደል? ቀጥል፣ እየሰማሁ ነው። አዎ፣ አንደኛው ወንበዴ ከአንደኛው ወንበዴ ለይቶ ገነት እንዲገባ ያደረገው ምንድን ነው? እሱ እምነት። አለቀ። በስራ ይለያያሉ? አይለያዩም። ሁለቱም ወንበዴዎች ናቸው። አንዱ ገነት እንዲገባ አንደኛው ሲኦል እንዲገባ የሆነበት ስራ ነው። ሚስ ፖይንት ያደረክብኝ ነው። አሁን ምንድነው? እሺ ያረኩብሽ። ሰውየው በኃጢአት መንገድ ላይ እያለ ነፍሱ ብታልፍ ምንድነው የሚሆነው? አልመለስክልኝም። እምነት እስከ ጥግ አለው። እሺ፣ በኃጢአት ጸንቶ የሚኖር ከሆነ ያ ሰው ጸንቶ አይደለም። በቃ በኃጢአት ጸንቶ የማይኖር ሰው ከሆነ የዘላለም ሕይወትን ያገኛል። ኦኬ። ስለዚህ በዛ ሰዓት እያደረገ የነበረው ኃጢአት ምንም ነው ማለት ነው። አይ እሱ እኮ ነው። አየህ እያልኩ ያለሁትን በደንብ መስማት ያለብህና ማዳመጥ ያለብህ ለዛ ነው። የዘላለም ሕይወት ቀጥታ ቃል በቃል ነው እየመለስኩልህ እኮ ያሏት። ከሰው ጋራ በሆነ ግጭት ሊሆን ይችላል። ለምሳሌ ሊሆን ይችላል። በኃጢአት ጸንቶ የማይኖር ከሆነ እየሰማኝ ነው። በኃጢአት ጸንቶ የማይኖር ከሆነ አንድ ሰው ኦኬ፣ ምን ማለት ነው? በኃጢአት ጸንቶ መኖር ማለት በኃጢአት ባርነት ውስጥ መኖር ማለት ነው። ጌታ ሆኗል። ያንተ እባክህን ብራዝ እንዲጠቅምህ እኮ ነው ማለት። ቻሌንጅ ለማድረግ ከፈለግ በጣም በደስታ ቻሌንጅ ብታደርገኝ ደስ ይለኛል። ግን ጥያቄ ለመረዳት አይመስልም እኮ ብራዝ፣ አይመስልም። ሳታውቀው ቻሌንጅ ለማድረግ እየሞከርክን ያለው ደስ ይለኛል። ቻሌንጅ የምታደርገኝ ከሆነ ቻሌንጅ እንደራረግ። ግን ለመማማር እና ለማወቅ የምትፈልግ ከሆነ በዛ መንፈስ እያወራው ስለሆነ በዛ መንፈስ ብናወራ ደስ ይለኛል። ካለዛ ግን ቻሌንጅ ከሆነ በቃ ቻሌንጅ ነው፣ እንጠያየቃለን ማለት ነው። በጣም በደስታ ደስ ይለኛል ብናደርገው። እኔ እኮ ለቻሌንጅ አሁን ብቁ አይደለሁም። እኔ ለቻሌንጅ ከፈለክ ሌሎች አሉልህ። እኔ ልማር ነው። አንተ እንዲሁ ጠርተኝ ጠየከኝ እኮ። ልማር ከሆነ ልማር ነው ካልከኝ እያስተማርኩ ነው። የጠየከኝን ጥያቄ እየመለስኩልህ ነው አልኩ። አይ አሁን እኮ አንተ ቀጥታ አልመለስክልኝም። ለምሳሌ የሆነ አንድ ሲደመር ሁለት። እሺ ያልመለስኩልህ ጥያቄ። እሺ ያልመለስኩልህ አንድ ሲደመር ሁለት ብልስ ምንድን ነው የምትለኝ? ሂሳብ አልጠየከኝም። እስኪ ምንድን ነው ያልመለስኩልህ? አይ ምሳሌ አንድ ሲደመር ሁለት ብልህ ምንድን ነው የምትለኝ? 3 ነው የምትለኝ አይደል? እኔ ያልኩ ቅድም እንዳልኩ የሆነ ሰው ተጋጅቶ ፓስተር ነው በል ሳሙዋን ነው በል በቃ ምንም ነው በል ብቻ በጌታ እምነቱ እስከ ጥግ ነው። ግን እያመነ ሳለ ባለበት ጊዜ በሆነ ግጭት ሰው ነውና ይጋጫል አይደለ? በሚጋጭበት ጊዜ አደጋ ደርሶበት ቢያርፍ ምንድነው የሚሆነው ስል አንተ ደግሞ ምንድነው? ስለዚህ በዛ ሰዓት ያደረገ የነበረው ኃጢአት ምንም ነው ማለት ነው። ምንም ስለሆነ አይደለም የተከፈለለት ቆይ ብራዘር አንዴ ተመለሰል። አዎ ገባኝ። እምነት ስላለው ልትል ነው። ሳላወራ ይገባሃል? አይ ያው ኮንሴፕት እንደዛ እንደሆነ እሺ ቀጥል። እሺ ስላልገባህ እኮ እሺ
ጠበቃ የሆነለት ዋስ የሆነለት የኃጢአት ማስተሰሪያ የሆነለት ኢየሱስ ክርስቶስ አለለት። አጥቶል አሁን የሚድነው የሰራውና የበደለው ያጠፋው ጥፋት ስለሌለ አይደለም። ግን ስለሱ ዋስ የሆነለት ጠበቃ የሆነለት ምን አለው? የኃጢአት ማስተሰሪያ የሆነለት ኢየሱስ የተባለ ወዳጅ አለ። ስለዚህ ይሄ ሰው በኃጢአት ጸንቶ እየኖረ አይደለም፣ ግን በአጋጣሚ የሆነ ነገር አለ በህይወቱ። ያንን ነገር ግን ነፃ ሊያወጣው የሚችለው ስለሱ የሚታገለው ስለሱ የሚከራከርለት ጠበቃ ዋስ ኢየሱስ የሚባል ወዳጅ አለ። ስለዚህ የዘላለም ህይወት ዋስትን ቆይ አንዴ ተመለሰልኝ ጥያቄ። አዎ ገብቶኛል፣ እሱ ገብቶኛል። ጥያቄ ልጠይቅ እዛው ማለት እኔ ለመረዳት ቻሌንጅ አይደለም ባይዞ ቻሌንጅ ነው ብለን ችግር የለም። ቻሌንጅም ቢሆን ደስ ነው የሚለን። እኛ ቻሌንጅ እንወዳለን፣ ደስታችን ነው ብራት። ዶንት ወሪ። እንደዛ ከሆነ ኃጢአት ካታጎሪ ያለው ማለት ነው። ለዛ እኮ ነው በኃጢአት ጸንቶ መኖርና ኃጢአት ማድረግ ይለያያሉ። ስለዚህ የሆነ ሰዓት ላይ የተሰራ ኃጢአት ኖርማል ነው፣ በእምነት ይሻራል። ግን ጸንቶ የሚኖረው ነው ማይሻርለት ማለት ነው። አንተ ነው ያልከው። አሁን እሱ አልከኝ እኮ አንተ። አይ በኃጢአት ጸንቶ የሚኖር ሰው ብለን የምናወራው ምን አይነት ሰው ነው? ከክርስቶስ ኢየሱስ እውነት የራቀ ሰው ማለት ነው። ኃጢአት ባሪያው የሆነ ለኃጢአት ባርነት የተገዛ ሰው ነው የምንለው። ሰው ግን በዴይ ቱ ዴይ ሲመላለስ ሊቆሽሽ ይችላል። ሲምፕል ላድርግልህ። ለምሳሌ ልጄ ስትጫወት ልጅ ናት አይደል? ቀን ተቀን ውስጥ ልትቆሽሽ ትችላለች አይደል? ልብሷ ስለቆሸሸ ልጅ አይደለችም ብዬ ጥላታለሁ አይደለም። አዮ በክርስትና ህይወት ውስጥ ስንመላለስ በቀን ተቀን ህይወታችን ውስጥ ሳናስበው በንስሐ ህይወት እየተመላለስን ጌታን እያገለገልን በጽድቅ በቅድስና እየኖርን ግን ድንገት በምንሞትበት ሰዓት ሁል ጊዜ ህይወታችን የሆነ ንጹህ ሆኖ የሚሞት ሰው አለ ብለህ ታስባለህ? ምን ያህል ሰው ነው ያለው? በቃ ህይወቱ ሁሉ ንጹህ ሆኖ እንደው ለሰከንድ ሳይበድል በአስተሳሰብም ይሆን በድርጊት አምላኩን ሳያሳዝን የሚኖር ሰውና የሚሞት ሰው አለ ብለህ ታስባለህ? የለም። በቃ አለቀ። አዮ የለም፣ ሊኖር አይችልም። በህሊና እንኳን በአስተሳሰብ እንኳን አምላክን ልትበድል ትችላለህ፣ ልታሳዝን ትችላለህ። አይ ስንፍና እንኳን ይከሳቸዋል መላእክቶች። ኦኬ፣ በእግዚአብሔር ፊት እግዚአብሔር ንጹህ ነው። አዮ እኛ አሁን የምንጸድቅበት ህይወት የተሰጠን የራሳችን ጽድቅ ሳይሆን የራሳችን ህይወት ሳይሆን የእግዚአብሔርን ጽድቅን የለበስ ነው። አየህ፣ ትክክልነታችን ከኛ አንጻር አይደለም፣ እግዚአብሔር ከሰጠን ህይወት አንጻር ነው። በእግዚአብሔር ፊት ትክክል ሆነን የተገኘ ነው። ኦኬ፣ አሁን እግዚአብሔር የተቀበለን ህይወታችን ንጹህ ስለሆነ ከኛ አንጻር የምንኖራቸው የምንመላለሳቸው ህይወቶች ፐርፌክት ስለሆኑ አይደለም። ኦኬ፣ ከእግዚአብሔር አንጻር ነው፣ ከጌታ አንጻር ነው። ምን የሆነው እግዚአብሔር እኛን የተቀበለን ከተካፈልነው ህይወት አንጻር የእግዚአብሔርን ህይወት ስለሰጠን ማለት ነው። ጥቅስ ልስጥህ፣ እሺ፣ ለመማር የምትፈልግ ከሆነ ማለት ነው። እሺ፣ ለምሳሌ ጸድቀሃል አንተ አሁን? እኔ እኮ ነገርኩ፣ እኔ አምናለሁ ጸድቀሃል ምናምን ብዬ ራሴ ላይ ጄጅ ማድረግ አልፈልግም። እንደ ቸርነቱ ለፈጣሪ ልስጠው። እሺ፣ ችግር የለም። በቃ ስለዚህ መጽደቅንም አታውቅም፣ ችግር የለም። አሳይ። አንተ በልሽ፣ ችግር የለም። እኔ ስሜታዊ ሳትሆን ጀስት የገባህን እውነት እንድትነግረኝ ነው። እኔ ግን አሁን እኔ ስለጸደቅኩኝ ላሳይ። እሺ፣ ኦኬ፣ እኔ አሁን ጸድቄያለሁ። እሺ፣ እኔ ስለኔ ነው የማወራ አሁን ስለ አንተ አይደለም። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። የማን ጽድቅ? የእግዚአብሔር ጽድቅ ያለ ምድር የተገለጠው
ያለ ሕግ ነው የተገለጠው። ምን ማለት መሰለ? ሕግን ፈጽሜ አሟልቼ ጨርሼ አይደለም የጸደቅኩት። አሁን በእኔ ህይወት ውስጥ የምታየው ይሄ የእግዚአብሔር ጽድቅ ሕግን አሟልቼ ፈጽሜ ያገኘው ጽድቅ አይደለም። ያለ ሕግን የጸደቅኩት ይኸው። እንዴት አገኘኸው ዳኒ? ታዲያ ሕግን ሳትጠብቅ እንዴት ነው በእግዚአብሔር ፊት ጻድቅ ሆነ የተገኘኸው ካልከኝ ቁጥር 22 ላይ መልሳለሁ። በደንብ በማስተዋል ስማኝ። እርሱም ለሚያምኑ ሁሉ የሆነ በክርስቶስ ኢየሱስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና። ልድገምልህ፣ አሁን በደንብ በማስተዋል ስማኝ። እርሱም የትኛው? ያለ ሕግ የጸደቅንበት ጽድቅ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው፣ ልዩነት የለምና ይላል። አየው፣ ይሄ ጽድቅ የአንድ ቀን ጽድቅ አይደለም። ጌታን ስንቀበል ንስሐ ስንገባ ያገኘነው ጽድቅ አይደለም ብራዘር። እሱ ብቻ የዛን ቀን ጽድቃችን ብቻ አይደለም። ይሄ ጽድቅ ከኛ አንጻር ከህይወታችን ንጽህና አንጻር የተሰጠን ጽድቅ አይደለም። ይሄ ጽድቅ ጌታን ተቀብዬ እስከምሞት ድረስ የጸደቅኩበት እውነት ነው። ለቀናት፣ ለደቂቃ፣ ለሆነ ሰዓት የተሰጠኝ አይደለም። ጌታን ስቀበል በእግዚአብሔር ፊት ጸድቄ የተገኘውበት ጽድቅ ሞቼ እስከምታገኘኝ ድረስ በህይወቴ ያለው ጽድቅ ይሄ ጽድቅ ነው ያለው። ምን አይነት ጽድቅ? እንደዛ ቆይ ግድ የለም ቆይ ወዳጅ ግድ የለም ቆይ ይጠቅማል። አንዴ ልጨርስል። ማለት የእግዚአብሔርን ቃል ነው እየነገርኩ ያለሁት፣ እኔ አይደለሁም፣ ቃሉ ነው እያለኝ ያለው። ይሄ ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ትክክለኝነት ነው፣ ልዩነት የለም። አንዱን ላንብብልና ልጨርስልህ። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና። ምን ሰርተዋል? ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ሁሉ ማለት ነው። እንግዲያውስ ቁጥር 24 በኢየሱስ ክርስቶስ በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ሃሌሉያ። በቃ ይሄ ነው መልእክቱ። አየው ዳኒ፣ እንዴት ነው ደፍረ ጻድቅ ነኝ የምትለው ስትለኝ፣ የጸደቅኩት ከሕግ አንጻር ጠብቄ ፈጽሜ አይደለም፣ እንዲያው በጸጋው ነው የጸደቅኩት። ይሄ የአዲስ ኪዳን ትምህርት ነው። ይሄ ጽድቅ የአንድ ቀን የሁለት ቀን ጽድቅ አይደለም። የሆነ እግዚአብሔርን ያስከበርን ኃጢአት ሳንሰራ የዋልን ቀን የሚሰማን አይነት ጽድቅ አይደለም ብራዘር፣ አይደለም። ይሄ ጽድቅ ያው የቀን ተቀን የሁል ጊዜ ኢየሱስን በማመን የምመላለስበት የሁል ጊዜ ጽድቅ ነው። ይሄ ፕሪንሲፕል የሚሰራው ለሁሌ ነው። ምን ማለት ነው? ኢየሱስ ክርስቶስን እስካመንኩ ድረስ በእግዚአብሔር ጸጋ ነው የጸደቅኩት። እኔ ሌላ ጽድቅ የለኝም። ከዚህ ጽድቅ ውጪ ራሴ የምጨምረውና አዲስ ጽድቅ ሰርቼ በዛ ጽድቅ እግዚአብሔርን እኔን የሚያጸድቅበት ህይወት የለኝም። የጸደቅኩበት ጽድቅ ለአንዴም ለመጨረሻም በልጁ በክርስቶስ ኢየሱስ በማመንና በማመን ብቻ ነው። ሌላ ጽድቅ የለኝም። እሺ አሁን አንተ ታምናለህ አረ? መጽደቄን ነው? አዎ አምናለሁ። ጻድቅ ነኝ። ኖ መጽደቅን እኔ ስለማጽደቅ አይደለም እያወራሁ ያለሁት። ጌታ ኢየሱስ እሺ፣ ምንድነው ታዲያ ታምናለህ ያልከኝ? ጌታ ኢየሱስ ክርስቶስን ታምናለህ? አዎ አምናለሁ።
ህግን ብትጥስ ምንድን ነው የምትደረገው? ህግን ብትጥስ ስትለኝ ማለት በቃ በእግዚአብሔር ዘንድ ተቀባይ ያልሆነ ነገርን ብታደርግ ምንድን ነው የምትደረገው? አሁን ትልቁ ፖይንት ምን መሰለህ? አሁን ላልዳነ ሰው አሁን የማወራው ነገር በጣም እንደሚከብደው አውቃለሁ። ቆይ ግድ የለም እየመለስኩልን ያለሁት አይዞህ ብራዘር፣ ትንሽ ብቻ ታገስ፣ እንድትረዳ ነው ይሄንን የምልህ። ለምን መሰለህ እንደዚህ የምልህ? ገና ኃጢአትን ማድረግ ምናምን ነው እያሰብክ ያለው። እኮ ኃጢአትን ማድረግ አሁን ኃጢአትን ማድረግ መበደልን ህግን ሁሉ ብፈጽም ነው እያልኩኝ ያለሁት። ልጸድቅ አልችልም። ባዮ ኃጢአትን መበደል ህግን ሁሉ ብፈጽም ልጸድቅ አልችልም። ለምን እንደሆነ ታውቃለህ? ስጋ የለበሰ ሁሉ ህግን በመፈጸም እንደማይጸድቅ ቃሉ ይናገራል። አዮ ስለዚህ አሁን ጉዳዩ አንዷን ህግ መሳት አይደለም፣ ሁለት ህግ መሳት አይደለም። ህግን ሁሉ በመፈጸም ስጋ የለበሰ ሁሉ በእግዚአብሔር ፊት አይጸድቅም። ዳት ዋይ ያለ ህግ የምንጸድቅበት ክርስትና የመጣው ለዛ ነው። ይኸው ላሳየ፣ እዚሁ ክፍል ላይ ነው የሚያወራው። ቁጥር 19 ላይ ልመልስና ለአንብብል። እንደዚህ ይላል። ይኸው አፍ ሁሉ ይዘጋ ዘንድ ዓለም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ህግ የሚናገረውን ሁሉ ከህግ በታች ላሉት ሁሉ እንዲናገር እናውቃለንና። ቁጥር 20 እንደዚህ ብሎ ይናገራል። ይህም ይልና የህግን ስራ በመስራት በደም ሰማይ የህግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በህግ ይታወቃልና ይላል። ክብር ለጌታ ይሁን። አለቀ። አዮ መጽሐፉ በጣም ክሊር ነው። አይደለም አንድና ሁለት ኃጢአት ቀርቶ ብራዘር፣ ህግን በመጠበቅ ስጋ የለበሰ ሁሉ በእግዚአብሔር ፊት አይጸድቅም እያለ ነው ያለው መጽሐፉ። ለምን? ህግን ካነሳ አንድ ኃጢአትም ሰራ 99ም ኃጢአት ሰራ በህግ ጸድቃለሁ የሚል ሰው ካለ ሁሉም ኃጢአተኛ ነው። ላሳየህ ስለ አንድ ኃጢአት ስለ ሁለት ኃጢአት አለመት ማሰብ ያለብህ። በደም ስማኝ። እንዴት የእግዚአብሔር ቃል ህግን በመጠበቅ እድናለሁ ለሚል ሰው ከባድ እንደሆነ ላሳይ። ይኸው ቁጥር 10 ላይ እንደዚህ ይላል። ይኸውልህ ህግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር፣ በስንቱ የሚሰናከል? በአንዱ የሚሰናከል ቢኖር በሁሉ በደለኛ ይሆናል። በቃ አለቀ። አዮ ህግን በመጠበቅ እጸድቃለሁ የሚል ሰው ካለ አንዱን ፈጽሞ 99ን ጠብቆ አንዷን ቢክዳት ማለት ነው በሁሉ በደለኛ ሰው ነው። ዛትስ ዋይ ሰው ህግን በመጠበቅ ሊጸድቅ የማይችለው። ስለዚህ አሁን የመጣው የመዳን መንገድ ሰዎች 100% አግኝተው ጸድቀው የሚድኑበት ህይወት ሳይሆን በእግዚአብሔር ልጅ በክርስቶስ ኢየሱስ ባለ እምነት የሚጸድቁበት ህይወት ነው። አየህ፣ አሁን የተቀበልነው ህይወት እኔ ሰርቼው አይደለም፣ የእግዚአብሔርን ጽድቅ ነው እኔ የተካፈልኩት። ከኔ አንጻር የተገኘ ህይወት አይደለም። እኔማ ኃጢአተኛ ነበርኩ፣ በደለኛ ነበርኩ። አየህ፣ ያንን ሰው ነው እግዚአብሔር የተቀበለው፣ ያንን ሰው ነው እግዚአብሔር ያዳነው። የተቀበልኩት ህይወቴ ነው። ህግን በመጠበቅ አይደለም እኔ አሁን ከዚህም በኋላ የምጸድቀው፣ በክርስቶስ ኢየሱስ በማመን ያገኘው ጽድቅ ነው በእኔ ህይወት ውስጥ የሚታየው። ይሄንን ስል በደንብ በማስተዋል ስማኝ። እንደፈለኩኝ ኃጢአትን በደልን እየሰራው እኖራለሁ እያልኩኝ አይደለም። የተቀበልኩት ዘር የተካፈልኩት ዘር ኃጢአትን በመስራት እንድኖር አያደርገኝም። አየህ፣ ግን ልደክም እችላለሁ፣ ልዝል እችላለሁ በጀርኒ ውስጥ። አየህ፣ በዛ ድካሜ ውስጥ ግን
የሚራራ ምን አለኝ? ሊቀ ካህን አለኝ፣ ጠበቃ አለኝ፣ አማላጅ አለኝ። የክርስትና ጀርኒ ነው። አየህ፣ በእኔ የጀመረውን መልካሙን ስራ እስከ ፍጻሜው ድረስ እንደሚያደርስ አምናለሁ። ስለዚህ በኃጢአት ጸንቼ በበደል ውስጥ ሆኜ ኃጢአቴን እንደፈለግኩኝ እየጠጣው እኖራለሁ የሚል ህይወት የለኝም። በኃጢአት ጸንቼ የምኖር ከሆነ እግዚአብሔርን እያከበርኩ አይደለም፣ ለእግዚአብሔር እየተገዛው አይደለም። በኃጢአት በበደል ውስጥ ጸንቼ የምቆም ከሆነ መጨረሻዬ የታወቀ ነው። እግዚአብሔር ፈቃድ ለራቀ ሰው ግልጽ ነው። ግን እንደ አንድ ክርስቲያን በጽድቅ በቅድስና እየኖረ ላለ ሰው ለሚመላለሰው ሰው ህይወት ያለው ትምህርት ይሄ ነው። ከዚህ ሌላ ምንም ልልህ አልችልም። ላይመች ይችላል፣ ግን የሚገባኝ ሐሳብ ይሄ ነው ብራዘር። እሺ ኮንፊዥን ፈጥረብኛል። በእምነት አልክ? ኮንፊዥን ፈጠርኩብህ። እሺ በእምነት ከሆነ አንተ ያ ሰውዬ በዛ ሰዓት ሞመንት የሰራው ኃጢአት አይደለም ካልክ፣ ስለዚህ ኃጢአት ለምንድን ነው ማለት ኃጢአት የሚባለው ነገር ምንም ኖ ማተር ነው ማለት ነው። ኃጢአት አይደለም ያልኩበትን ማስረጃ ያሰጠኛል። አሁን አልከኝ እኮ የሆነ ሰው ቢሞት በዛ ሰዓት ቢሞት ኃጢአት አይደለም ያልኩበትን ማስረጃ ያሰጠኛል። ኃጢአት ቢሆንም ነፍሱ ላይ ምንም አያመጣም አይነት ነግረኸኛል እኮ። ምንም አይደለም ያልኩበትን ያልኩ ቅድም እኮ ሰውየው እየተጣላ ቢሞት ስል ከዛ እምነት አለውና አልከኝ። ስለዚህ ኃጢአት እምነት ካለ ምንም ስላልሆነ ነው ኃጢአቱ ኃጢአት ስላልሆነ ነው ያልኩ። ስላልሰማ እኮ ነው፣ ወይ ደግሞ አውቀ ላለመስማት እየታገልክ ስለሆነ እኮ ነው። ኖ አይደለም ያልከውን ረስተሃል አንተ። እኔ አላልኩም እኮ። ካልኩ አስታውሰኝ። ምንም አይደለም ብያለሁ፣ ኃጢአት አይደለም ብያለሁ፣ በደል አይደለም ብያለሁ። እምነት አለውና ይድናል አልከኝ እኮ። ምን ስለሆነ ነው የሚድነው? እሱን ለምን ረሳው እኮ? እምነት አለውና ይድናል አልከኝ። ስለዚህ ምን ስለሆነ ነው ይድናል ያልኩ ብራዘር። ማለት እምነት አለው አልሰማኝም። አየህ፣ በኃጢአት ስለሚመላለስ አይደለም ማለት አልሰማኝም። አሁን በደንብ ልብህን ከፍተህ ሰማኝ። እሺ ከሆነ ያልኩትን ንገረኛ ብራዘር። በኃጢአት ሁሌ የሚመላለስ ካልሆነ እምነት ካለው ኃጢአት አይቆጠርም አይነት ነው ያልከኝ። አይ አልሰማኝም። እሺ ንገረኝ። አልሰማኝም። በደንብ አሁን በደንብ ልብህንም ጆሮንም ኮርኩረህ ሰማኝ። እየሰማኝ ነው? ልቀጥልልህ? እሺ ቴንኪው። ስለ እሱ ኃጢአትና በደል ጠበቃ የሆነው ጌታ ስላለው ወዳጅ ስላለው ነው ያልኩ። አሁንስ ተመለሰል? ኦኬ። ስለዚህ ነፃ የሚያወጣው አሁን ተመለሰል? ኦኬ። ያንተ እኮ ሀሳብ ገብቶኛል። እኔ እኮ የራሴን በኩል ያለኝን ጥያቄ እየጠየቅኩ ማለት ልማር ስለምፈልግ ማለት ነው እኮ። ተመለሰልህ ወይ ነው ያልኩ አሁን። ያንተ መልስ ገብቶኛል። በአንተ ፐርስፔክሽን ገብቶኛል እኮ። ተመለሰልህ ወይ ነው ያልኩ አሁን። ያልከው ኃጢአቱ በደሉ ኃጢአተኛ በደለኝ አሁን ያጠፋው ጥፋት ስለሌለ ነው የዳነው አላልኩም። ኃጢአት ስላልሆነ ነው ያልኩኝ አይደለም። ኦኬ። አየህ፣ ያ ሰው ሲመላለስ ግን ምን አለው ለህይወቱ? በምን ሲመላለስ? በጽድቅ በቅድስና እኮ እየኖረ ነው ያለው። እግዚአብሔርን በመፍራት ነው እየተመላለሰ ያለው። ስለዚህ ለዛ ሰው ጠበቃ የሆነው አካል አለው የለውም? አለው። ስለዚህ አሁን ያ ሰው ከጠበቃው አንጻር ነው ምን የሆነው? ነፃ የሆነው ማለት ነው። አሁን ተመለሰል እኮ ገባኝ። እኔ ያንተ ሀሳብ ነው። ባንተ ሀሳብ እኮ ነው። የኔ ሀሳብ እኮ ነው ገባው እያልኩ ወራጅ ያንተ ሀሳብ ገባኝ። በቃ ዋናው የኔ ሀሳብ እንዲገባ ነው። የኔ ሀሳብ እንዲገባ ነው። ስለዚህ አንድ ሰው ቆይ እኮ ከገባ በቃ ዘጋ ነው ማለት እኮ እንዴ?
የአንተ ሀሳብ ነው የገባኝ። እኔ የኔን መች ተረዳህ አንተ? እኔ ምልህን አልተረዳህም እኮ አንተ እኮ። እኔ የአንተ ሀሳብ ሊገባኝ አያስፈልግማ። ጥያቄ ካለ ጠይቀኝ። የአንተ ሀሳብ አላወራውም እኮ። የአንተ ሀሳብ ስላላወራው ሊገባኝ አይችልም እኮ። እኔ ነኝ እኮ አሁን የኔን ሀሳብ ነው ያወራሁት። ስለዚህ ኦኬ ጠበቃ አለውና ጠበቃ አለው ከዛ ጥፋቱ ምንም ነው ማለት ነው። በቃ ለምንድን ነው ሰው እሱን አሁን አንተ ነው ያወራው አልከኝ እኮ። ጠበቃ አለው ድን አላልክም? አሁን ምንም ነው አንተ ነህ ያልከው። አዮ ምንም ነው ያንተ ንግግር ነው። አዎ አየህ፣ ምንም ነው ያልከው አንተ ነህ። ከዳነ ኃጢአቱ ምንድን ነው ታዲያ? ምንም አይደል? ከዳነ አይ አይደለም። ያላየ ምንም ነው ያልከው አንተ ነህ። ቆይ እሺ ብራዘር፣ አሁን በቃ ክርክር ውስጥ ስለገባ እንደዚህ እናድርገው፣ ችግር የለም። ምክንያቱም አሁን ኢቭን ለመረዳት አይደለም እንደማያውቅ ሰው አክት እያደረግ ለመከራከር ነው እየሞከርክ ያለው። አሁን በቃ በማስረጃ ነው የምናወራው ማለት ነው። ችግር የለም። ስናወራ አንተ አሁን እኔ በማስረጃ ነው የምጠይቀው። እኔ አሁን ያላልኩትን እያወራ ስለሆነ በእኔ ንግግር ላይ ያንተን ሀሳብ ለማስገባት ነው እየሞከርክ ያለው አይደል? እንደዛ ነው እየተረዳሁኝ ያለሁት። ስለዚህ በጣም ሲምፕል በሆኑ ሀሳቦች ላይ ዲል እናደርጋለን ማለት ነው። አንተ ስራ ሰርቼ ፈጽሜ ነው ምንድን ነው ብለህ ነው የምታስበው? እኔ እንደዛ አላልኩም። እኔ እኮ ከአንተ እየተረዳው ነው። አንተ ግን አሁን አይ ከኔ የኔን መረዳት በቃ ሆልድ አድርገው እኮ አልኩ። የኔን ለመረዳት እየፈለግክ አይደለም፣ የኔን ሀሳብ ነው ለመሞገት እየሞከትክ ያለው። ስለዚህ ለመረዳት እርግጠኛ ፍላጎት የሌለውን ሰው ማስረዳት በጣም ከባድ ነው የሚሆነው። የኔን እምነት ከገባ የኔ እምነት ይሄ ነው። አሁን ለአንተ ስለ አንተ እምነት ነው የምናወራው። ስለዚህ አንተን እናውራና ከዛ እሺ እኮ ባልኩት ላይ ሞግተኝ፣ ችግር የለም። ባልኩት ላይ ሞግተኝ። አንዱን እንዴት እንዳልከኝ ታውቃለህ? ባልኩት ላይ ሞግተኝ እኮ አልኩ። ችግር የለም። ይኸው በቃ ሞግተኝ ባልኩት ላይ። ጠበቃ አለው፣ እምነት ካለው ጠበቃ አለውና ይድናል አልከኝ ብለኛል እኮ። የዳነው ጠበቃ ስላለው ነው። አሁን አገኘኝ። አዎ ተመለሰልኝ። እሺ በቃ ጠበቃ የሚያስፈልገው ለምንድን ነው? እሱ ጠበቃ የሚያስፈልገው ለምንድን ነው? እሱ ለምንድን ነው? አይ ንገረኛ። ጤነኛ ሰው ጠበቃ ያስፈልገዋል? አያስፈልገውም። አየህ፣ ለዛ ነው ጠበቃ ያስፈልገኝ። የዘላለም ሕይወት ዋስትናዬ እርግጠኛ የሆነው ለእኔ ነው። አንዴ አይዞ ብራዘር፣ ተሳስተ ማለት ነው። ያንተን ሀሳብ እኔ ውስጥ ልከታ አትችልም። እና ከቻልክ እኔ ሳወራ ዝም በል፣ ከዛ ጥያቄ ሲኖር ደግሞ ታወራለህ ማለት በጥንቃቄ እያወራሁኝ ስለሆነ ማለት ነው። ስለዚህ አትልፋ ማለት ነው። መቀለድና ማልገጥ ደግሞ እችላለሁ ከፈለግክ ማለት ነው። ግን እንደው ከገባ ብዬ ነው እየሞከርኩኝ ያለሁት፣ ከተረዳ ማለት ነው። የዘላለም ሕይወት ዋስትናችን እርግጠኛ የሆነው እኛ ስለማንሳሳት ሳይሆን ከዚህ በኋላ የምንሳሳትበት የሕይወት ምንም ምዕራፍ ስለሌለን ሳይሆን ስለኛ የሚሟገት ጠበቃ ስላለን ጭምር ነው። ስለ እኔ ዋጋ ይከፈላል። ዛሬም በአብ ቀኝ አለ ስለ እኔ ኃጢአትና በደል በምደክምበት በየትኛውም ነገር ላይ በእግዚአብሔር ጸጋ ዙፋን ፊት ስሆን ሊያነሳኝ፣ ሊረዳኝ፣ ሊያግዘኝ የሚችል ሊቀ ካህን፣ የሚራራ ሊቀ ካህን አለኝ። የዘላለም ሕይወት ዋስትና እርግጠኛ የሆነው ከኢየሱስ አንጻር ነው እንጂ ከኔ አንጻር አይደለም። ኦኬ፣ ከኔ አንጻር አይደለም። ስለዚህ አሁንም ሁሌ ጥያቄ ስጠይቅ እኔ ከኔ አንጻር አይደለም እያልኩኝ ያለሁት። ኦኬ፣ ከኔ አንጻር አይደለም፣ ከኢየሱስ አንጻር ነው እያወራሁኝ ያለሁት። ከጌታ አንጻር ነው እየተናገርኩ ያለሁት። ያንን ከጌታ አንጻር ያለውን ስራ መርሳት የለብንም። የምንጸድቀው የምንድነው ከዚህ በኋላ ባለን ህይወት ውስጥ ምንም አይነት እንከን፣ ጥፋት፣ በደል ስለሌለብን አይደለም። በቃ የማይገኝብን ፐርፌክት ሰዎች ስለሆንን ነው ብለን
እኔ አላምንም። ከተሰራልኝ ስራ አንጻር ነው የዘላለም ሕይወት አለኝ ዋስትና እርግጠኛ ነው ብዬ የማምነው። ይሄ ማለት በኃጢአት ጸንቶ መኖር እየበደልን እንናገር እየበደልን እንኑር እያልኩኝ አይደለም። በጽድቅ በቅድስና መመላለስ አለብን። እግዚአብሔርን በመፍራት መመላለስ አለብን። ስንበድል እግዚአብሔርን በንስሐ በእግዚአብሔር ፊት መውደቅ አለብን። ዋስትናችን ግን ሁል ጊዜ በመስቀል ላይ የተሰራልን ስራ ነው እንጂ የህይወታችን ንጽህና አይደለም። አየህ፣ ዳግም ላልተወለደ ሰው ሁሌ የሚመጣው በኃጢአት በበደል ውስጥ ስለመኖር ነው። ሁሌ የሚመጣው ያንተ ብቻ ጥያቄ አይደለም፣ የአብዛኛው ኦርቶዶክሳዊ ጥያቄ ነው። ኦኬ፣ ለምንድን ነው ካልከኝ ዳግም የተወለደ ማንነት ስለሌለው ሰው ነው። ዳግም ያልተወለደ ሰው ማንነቱ ካራክተሩ ይሄ ነው። ሰው በንስሐ በጸሎት መመላለስ አለበት በእግዚአብሔር ፊት፣ ምንም ጥያቄ የለው። ግን ዋስትናው እሱ አይደለም። አሁንም ቢሆን ሰው የዘላለም ሕይወት ዋስትናው ከእግዚአብሔር ዘንድ ያለው የእግዚአብሔር ጸጋ፣ ምሕረት፣ ቸርነቱ ነው እንጂ ሰው ሆኖ ፐርፌክት ሆኖ ሊኖርና እግዚአብሔርን በፐርፌክት ደረጃ አሁን በቃ እንዲድኛለሁ ከዚህ በኋላ ፐርፌክት ሆኜ እኖራለሁ እያለ እየኖረ የዘላለም ሕይወት የሚያገኝ ማንም የለም ከሰው መካከል። ማንም በፐርፌክትነት የሚኖርና መጨረሻ ላይ የሚሞት ሰው ማንም የለም። ምንድን ነው ዋስትና ካልከኝ የዘላለም ሕይወት በክርስቶስ ኢየሱስ ላይ ያለን እምነት ነው። ስለኛ የተከፈለው የክርስቶስ ኢየሱስ ደም ነው። ዋስትናችን ይሄ ነው። ከዚህ ውጭ ሌላ ምንም ዋስትና የለንም። ምናልባት የተለየ ሀሳብ ካለ ሜላ የምትጨምርለት ነገር ካለ አለህ የምትጨምርለት? በቂ ሀሳብ ተነስቷል። ሌሎች መድር መስጣቸው ጥቅሶቹን በደንብ አሰላስላቸው እንጂ በቂ ሀሳብ ነው። እና ግን አሁን ቅድም በደንብ ያላብራራህልኝ ሰውየው እምነት ኖሮት ኢንኬዝ ጥፋት ቢሰራ ያልክበት እኔ አሁን በደንብ እዛ ጋር አሁን አልገባኝም። ማለት እንዴት መሰለ፣ ኦፍ ኮርስ ሰው አብሶሉት አይደለም። በቃ አብሶሉት ካልሆነ እኮ ራስህ መለስከው። በቃ አለቀ። አብሶሉት ያልሆነ ሰው የሚድንበት ጸጋ ነው የተቀበልነው። ማመን አለ ማለት ሊከብድ እኮ ይችላል። አሁን እኔ ለአብዛኛው ሰው ሊከብድ ይችላል፣ ግን የተቀበልነው እውነት ይሄ ነው። አትሊስት እኮ ንስሐ አላልክም። ቢያንስ ንስሐ የመግባት ቻንስም የለውም ሰውየው። ግን አሁን እንዴት ነው በቃ ታዲያ ብራዘር፣ ለዛ እኮ ነው እያልን ያለ ነው። አየሁ ኦልሬዲ እኮ ይሄ ሰው በንስሐ እግዚአብሔርን በመፍራት በጽድቅ በቅድስና እየተመላለሰ ያለ ሰው ነው። አለቀ። ግን በአጋጣሚ ላይ መጨረሻው ሞመንት ላይ የተከሰተ ነገር ግን አለ። ስለሱ ነው እያወራን ያለ ነው። በጣም ስፔሲፊክ አድርገህ ነው እየጠየቀኝ ያለው፣ እንድትረዳው ነው ስፔሲፊክ አድርጌ እየመለስኩልን ያለሁት። አዮ በዚህ ሰውዬ ላይ ቪውህ ምንድን ነው ብለህ ብትጠይቀኝ የኔ ቪው ይሄ ነው። አዮ የዚህ ሰው የመዳን ተስፋው በመስቀል ላይ የተደረገለት የክርስቶስ ኢየሱስ ቤዛነት ነው። ሌላ ምንም አይደል። የተከፈለለት ዋጋ ነው። ይሄ ሰው ለምሳሌ አሁን ኮንክሉዥን ለመስጠት አሁን ከዚህ ላይ ማለት ነው። የምር እኔ እንዲገባኝ ስለፈለኩ ነው ዴቪት ያደረገኝ ምናምን እንዳትለኝ እና ከዚህ አሁን ኮንክሉዥን ለመስጠት የምንችለው ምንድነው? ሰው እምነት ካለው ምንድነው ጥፋት ይሻራል ማለት ነው። እሺ ማለት በቃ አውቀ ስለሆነ ማለት ነው። እምነት ካለው አይሻርም ብለህ ታምናለህ? በክርስቶስ ኢየሱስ የሚያምን ሰው ኃጢአት ይቅርታው በደሉ ይቅር አይባልም ብለህ ነው የምታምነው? አሁን ይቅር በለኝም እኮ አላለም እሱ። አንተ ምን ትላለህ? እምነት ማለት ለአንተ ምንድን ነው?
እምነትማ ያው ጌታ ኢየሱስ ክርስቶስ እንዳዳነው ያምናል። ታዲያ እንደሚያድነው ማመን ማለት አይደል እንዴ? ታዲያ እሱን አይደል እያወራን እኮ። ያ ማለት አሁን ጥፋት ቢሰራ ሰው ልጅ ጥፋት ኃጢአት ቢሰራ ለዛ እኮ ነው ኢየሱስ ያስፈልገን እኮ። ጥፋት ስለምናጠፋ እኮ ነው ኢየሱስ ያስፈልገን። አዩ ጥፋት ማናጠፋ ኖሮ ኢየሱስ እኮ አያስፈልገንም አይደል? ጌታ መምጣት አላስፈልገውም ነበር እኮ፣ መሞት አያስፈልገውም ነበር። የሞተው እኮ ለኃጢአተኞች ለበደለኞች እኮ ነው ብራዘር። ይሄ ለኃጢአተኞችና ለበደለኞች መሞቱ የአንድ ቀን አይደለም፣ የሁል ጊዜ ነው። በቃ እኛ በእግዚአብሔር ላይ የተመካን በእግዚአብሔር ላይ ዲፔንድ የሆንን ሰዎች ነን። አየ የዘላለም ሕይወት ዋስትና እርግጠኛ የሆነው በኢየሱስ ላይ ስላለን እምነት እኮ ነው። አለቀ። ሌላ ምንም እኮ አይደለም። ማለት ጌታ የሆነ ያን አንድ ቀን አይደለም እኮ ያዳነን። ዴይ ቱ ዴይ እኮ ህይወታችን ከእግዚአብሔር ጋር እንድንሆን ዛሬም ልጅ ሆነን እንድንቀጥል እኮ ያደረገን ብራዘር። ምን ማለት እያልከን መሰለ? ልክ አሁን በአጋጣሚ ምናምን እንትን እያልክ አሁን የሆነ ብትዋሽ ልጅነትን ታጣለህ? እኔ አላቅም አታቅም። አዮ ለዛ ነው ልክ የሚመስለን እሱ ነው። ለምሳሌ ልክ ስንዋሽ ልጅነትን አተን ከዛ ደግሞ ንስሐ ስንገባ ድጋሚ ልጅነትን እንድናገኝ ነገር ነው እያወራ ያለው አይደለም። ክርስትና እንደሱ አይነት ጨዋታ አይደለም አይደል? እግዚአብሔር የምህረት አምላክ ነው። አየ ለቁጣ የዘገየ አምላክ ነው። ምህረቱ እጅግ ሰፊ ነው። ዚስ አወር ጋድ ብራዘር። አምላካችን እንደዚህ አይነት እግዚአብሔር ነው። ለቁጣ እጅግ የዘገየ አምላክ ነው። ኃጢአተኛ ከኃጢአቱ ተመልሶ በህይወት ይኖር ዘንድ የሚፈልግ አምላክ ነው እግዚአብሔር። አዮ እኮ እኔ እኮ አልኩ እኔ ልጄ ልብሷ ስለቆሸሸ ወይ ከዛሬ ጀምሮ ልጄ አይደለሽም አልላትም። አዮ እኔ ማለት ዛሬ ለምሳሌ እግዚአብሔርን በድለዋል ብዬ አስባለሁ አይደል? ሁላችንም እግዚአብሔርን በድለነዋል በአንድም በሌላም። ኦኬ ሁላችንም እግዚአብሔርን በአንድም በሌላም ስለበደል ነው በቀን ውሏችን ውስጥ ሰዎች ነንና ልጅነታችን አከተመ ማለት ነው። በቃ ልጅ አይደለንም ማለት ነው። እንደዚህ አይነት የሚል ትምህርት እኮ የለም ብራዘር። ልጅ ነኝ። አሁንም ልጅ ከሆንኩኝ ወራሽ ነኝ ወዳጅ። አዮ ስለዚህ አትርሳና ብራዘር በቃ አሁን አሰላስለው ደጋግመ ራሱን ጥያቄ ስለሆነ ለአንድ ቀን ላይገባ ይችላል። ደጋግመ አስበው፣ ጊዜ አንፍጭ፣ ሌላ ሰው እንቀበል። ስለሆነ ማለት አይ ራሱ ነው ጥያቄ። አሁን ብትጠይቀኝ የራሱን ጥያቄ ነው የምትመልሰኝ፣ የምትጠይቀኝ የራሱን ጥያቄ ነው በሌላ ነገር ለማስረዳት የምሞክረውና የተለየ ጥያቄ ካለ ልቀበል። ራሱን ጥያቄ ከሆነ ግን አንድ ሰው ራሱን ጥያቄ እንዴት 10 ላስረዳው እችላለሁ? አልችልም ብራዘር። ሌላ ጥያቄ ካለ ልቀበል። ሌላ ጥያቄ አለ። ሌላ ጥያቄ ራሱን ይዘቱ ራሱን ሆኖ ኮምፕሊት ከራሱን ከሆነ አሁን የመለስኩልህን አሰላስለው። እሱ ነው መልሴ። እሺ የሚያምኑት ሁሉ ገነት ገብተዋል ብለህ ነው የምታስበው? ማለት የትኛውም አሰላስለው አልኩ። ያመነ የትኛውም ሰው ቅጣት የወሰደ የለም ማለት ነው። የትኛውም ምንም አይነት ሰው ያመነ በልጁ የሚያምን እደግመዋለሁ፣ በልጁ የሚያምን የትኛውም ሰው በልጁ እስካመነ ድረስ የዘላለም ሕይወት አለው። ለምን? መጽሐፉ ነው የሚናገረው ነው አይደለም? ቆይ አትደባልቅ ብራዘር። እምነትን እያወራ ስለሌላ ነገር አታውራኝ። አሁን የጠየቀኝ በልጁ የሚያምን ሁሉ የዘላለም ሕይወት አለው ወይ ያልከኝ? አዎ እኔ አይደለሁም ያልኩት። በልጁ የሚያምን ሁሉ የዘላለም ሕይወት አለው ያለው ቅዱስ ቃሉ ነው። ስለዚህ ከቅዱስ ቃሉ ጋር ነው መጣላት ያለብህ። ልጁ ያለው ሕይወት አለው ይላል። ሰው በክርስቶስ ኢየሱስ ካመነ ሕይወት እንዳለው ነው መጽሐፉ የሚናገረው። እኔ ቃሉን ነው የማምነው። በልጁ የሚያምን አንዳንዱ የዘላለም ሕይወት አለው አይልም ቅዱስ ቃሉ። ስለዚህ እኔ ቅዱስ ቃሉን ነው የምቀበለው። ቅዱስ ቃሉ በልጁ የሚያምን የዘላለም ሕይወት አለው እስካለ ድረስ እሱን ቃል ነው የማምነው። ይህንን ለመረዳት ከፈለክ ዮሐንስ ወንጌል ምዕራፍ 3ን ሙሉን አንብበው 36 ላይ ይዘጋል። እሺ በቃ ተው። እሺ ቴንክ ዩ
አይዞ ብራዘር፣ ከባድ እኮ ነው። አሁን ለኦርቶዶክስ ላልዳነ ሰው ከባድ እኮ ነው ብራዘር። አሁን የምናወራው ነገር በጣም ከባድ ነው። ለምን አሁን ገና ባልተለወጠ ማይንድ ነው እያሰብክ ያለው እና ብዙ መክበዱ ብዙ አይደንቀንም። እሺ ሌላ ሰው ካለ ሌላ ጥያቄ ካለ ባሁን እናወራበታለን። እሺ ጥሩ። እሺ ባር፣ እሺ ሰላም ዳንዬ፣ እንዲሁም ሌሎቻችሁንም ሁሉንም ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ጌታ ጸጋውን ያብዛል። ዳንሻል የትዕግስት ወንድማችን አንዱን ነገር ደጋግሞ ነው የሚጠይቅህ፣ መልስ ግን ለሁሉም አንድ ነው። በልጁ የሚያምን አይፈረድበትም። በልጁ በማያምን ነገ አይደለም አሁን ነው የተፈረደበት። በልጁ ያመንነው ደግሞ ከዘላለም ቁጣ ከዘላለም ፍርድ አትርፎናል፣ አድኖናል። ኢየሱስ በሰራው ስራ የእግዚአብሔር ልጆች ሆነናል፣ ጻድቃን ሆነናል፣ የዘላለም ሕይወት አለን። ይሄ እግዚአብሔር ቃል ያረጋገጠልን ዋራንት እና የሚቸግረው የሚፈራው ነገር እኔ ሴንስ ያደረኩት ምንድነው ድንገት አሁን በጌታ በኢየሱስ ክርስቶስ ያመነ ሰው ኃጢአት እየሰራ ቢሞትስ የሚል ነው። ዙሪያ ጥምጥም ከመሄድ እንደዚህ ቢጠይቅ ምንድነው የሚሆነው አለ። ዋስትናው የዘላለም ሕይወት ነው። እኔ መኪና እየነዳሁኝ ዋስትና ገብቻለሁ። ያ ዋስትናዬ እየነዳሁኝ የሆነ ነገር ቢገጥመኝ ኢንሹራንስ ከቨር ያደርገዋል። የምድሩ እንኳን ኢንሹራንስ አስተማማኝ ነው የገባውበት ዋስትና። አንተ በጌታ ቤት እየኖረ ሰው የህፃን ልጅ ምሳሌ ጠቀሰልህ፣ የአዋቂን ጠቀሰልህ፣ ልትሰማ አልወደድክም። ጳውሎስ ምን ብሎ ይላል? ለመንፈሳዊ ሰው ለፍጥረታዊ ሰው መንፈሳዊ ነገር አይገባውም ማለት። ዳኒ በቀላል አድርጎ አንደርስታንድ ትዕግስቱም ትህትናም ስለበዛለት በደንብ አድርገህ ነው ያስረብ። በእውነት በጌታ ፍቅር ነው ብዬ የምልህ 1 ደቂቃ እነሱ ቤት ሄደን መጠየቅ አንችልም። በዚህ መጠን አይደለም 1 ደቂቃ ልናወራ እድል አይሰጡንም። እና ያሳየኸው ትዕግስትና ትጋት ያስረዳህበት መንገድ የሚደንቅ ነው። ሪከርድ አድርጎ የሚሰማ